ያው እንድንዘመር ስላደረከን በጣም ነው የምናመሰግነው። ናትሻ በመጨረሻ ማለት የምትፈልገው ነገር ካለ እድል እንስጥ። እሺ ሁላችሁም እዚህ ውስጥ ሆናችሁ ላበረታታችሁ ለደገፋችሁ ሁላችሁም አመሰግናለሁ። እና ደግሞ ከእግዚአብሔር በታች አንተ በጣም ረድተህ ለዚህ ቅዱስ ቤተክርስቲያን እንድበቃ አድርገኛል። ሁላችሁም መምህራችንን አመስግኑልኝ በደንብ አድርጋችሁ። እናም ደግሞ ተመስገን ጌታ በጣም ነው ማመሰግነህ። ሎያል ደግሞ በጣም ነው ማመሰግነው። ወንድማችን ልደተ ቃልንም በደንብ አድርጋችሁ አመስግኑልኝ። አንተንም ደግሞ በጣም 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 አድርጌ ነው ማመሰግነው። እና ብዙዎች አላችሁ ደግሞ እንደኔ በፊት ትምህርቱን ሳትረዱ ዝም ብላችሁ በቤተሰብ ተገፋፍታችሁ ፕሮቴስታንት ለሆናችሁ መታችሁ ጠይቁ፣ ተረዱና መርጣችሁ እንግዲህ ትምህርቱ ሲገባችሁ ወደምትሄዱበት ትሄዳላችሁ ነው የምለው። ዛሬ አንድ አዲስ ሙሽራ አለን። ዛሬ ዋናው መሰባሰባችን ለዛ ነው። ክርስቲያኖች ወንድሞች መልእክታችን በደንብ እንዲዳረስ ሁላችሁ በደንብ ኮፒ ሊንክ አድርጉ የምንለው ለዛ ነው። ዛሬ የድል ቀን ነው። ዛሬ በጣም ትልቅ ስራን የተሰራው እግዚአብሔር የተመሰገነ ይሁን። ረዥም ጊዜ ከኛ ስር የማይጠፋ ያው ፕሮቴስታንትም እያለ እኛው ጋር ሆኖ ብዙ ነገሮችን ይከታተል የነበረ ወንድማችን ናቲሻ ዛሬ ወደ ጌታ ተጨምሯል። ወደ እውነተኞቹ በጎች ተቀላቅሏል። የዚችን የቅድስት ቤተክርስቲያን ልጅነት አግኝቷል። ሀብተ ወልድነት በክርስትናን አግኝቷል እና ዛሬ እጅግ በጣም ደስ የሚል ቀን ነው። በአንድ አጥ መመለስ ደግሞ የተነሳ እንኳን በምድር በሰማይም ትልቅ ደስታ ነው እና ዛሬ በጣም ብዙ የምናነሳቸው ነገሮች አሉ። ክርስቲያኖች ወንድሞች፣ አንደኛ ከእናንተ የምንፈልገው ትልቁ ነገር እባካችሁ ላይቫችን እንዳይቆራረጥ በደንብ ኮፒ ሊንክ አድርጉ። ምክንያቱም ዛሬ እጅግ በጣም ነው የዘንዶ ራስ የሚቀጠቀጠው። የዘንዶ ራስ ስንል አደራ ስለሌላ ነገር እንዳታስቡ እሺ። የዘንዶ ራስ እንቀጠቅጣለን ማለት ይሄ የሐሰት አባት የሆነውን የተረት አባት የሆነውን ጸረ ክርስቶስ የሆነውን ይሄንን የሐሰት ትምህርት ራሱን የምንቀጠቅጥበት ቀን ነውና በደንብ ጥርት ባለ መልኩ እንድናወራ የኔ ተወዳጆች ሁላችሁ በደንብ ኮፒ ሊንክ በደንብ ሼር ማድረጋችሁን እንዳትረሱ። ሌላው ሁላችሁም ወንድማችንን እንኳን ደህና መጣ እንድትሉት እንፈልጋለን። ያው እጅግ በጣም ትሁት ልጅ ነው። በጣም ታዛዥ የሆነ ወንድማችን ነው እና እግዚአብሔር ረድቶት ምን ያክል ጊዜ ነው የምናውቀው? ወንድማችንን ምን ያክል ጊዜ ነው የምናውቀው? ዓመት አለፈን እኮ ቢያቀን አንድ ዓመት ይገርማል። እኔ ስለማልቆጥር ነው እና እንግዲህ ከአንድ ዓመት በኋላ ከተዋወቅን ከአንድ ዓመት በኋላ ልቡ ወደሚሻው ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ተመልሷል እና ዛሬ ሁላችሁም በደንብ ኮፒ ሊንክ በደንብ ሼር አድርጉ። መቆራረጥ የለበትም። ወንድማችን ከመጣ በኋላ ሁላችንም ሰፖርት እናደርገዋለን። እንኳን ደህና መጣ እንለዋለን። ከጎኑ እንሆናለን፣ ከጎኑ እንቆማለን። ሌላው በዚህ አጋጣሚ ለካ ጊዜ ያለመስጠታችን እንጂ በጣም የፕሮቴስታንት ቤት የሰለቻቸው በጣም ብዙ ወንድሞች አሉን። ያንን ያየ ነው። ለመጀመሪያ ጊዜ እኔ ቪዲዮ ስፖስት በጣም የሚገርማችሁ ነገር እያንዳንዱ ቪዲዮ ላይ የሸር ኮመንት አለ። የሸር የሆነ ኔጌቲቪቲ የተሞላ ኮሜንት ማለት ነው። ለመጀመሪያ ጊዜ በጣም መልካም በሆኑ ነገሮች የተጠለቀለቀ ኮሜንት ዛሬ ገና ነው የገጠመን። ወንድማችን ናቲ ካለበት የጨለማ ህይወት ወደሚደነቅ ብርሃን ሲሸጋገር የሚያሳይ ቪዲዮ ላይ ማለት ነው። ስለዚህ በዚህ አጋጣሚ በፕሮቴስታንቱ ቤት የፕሮቴስታንት እምነት ተከታይ ሆናችሁ በፕሮቴስታንቱ ቤት የድራማ የሰለቻችሁ በቃ አይደል ጫጫታ የሰለቻችሁ በቃ ልባችሁ ክርስቶስ ኢየሱስን የሚሻ እህት ወንድሞቻችን ባዮ ላይ የዋትስአፕ ቁጥር አስቀምጠናል። ሁላችሁም መልእክታችሁን አስቀምጡልን።
የትምህርት ጊዜ እንዲኖራችሁ አድርገን ቤተክርስቲያን እንድታቋት አድርገን ስርዓት ባለው መልኩ ወደ ቅድስት ቤተክርስቲያን እንድትጨመሩ ክርስቲያናዊ የሆነ ግዴታችን እንወጣለን እና ሁላችሁም እዚህ ውስጥ ያላችሁ ወንድሞች ሁላችሁም ይሄ መልእክት እንዳያመልጣቸው የምትፈልጉ ፕሮቴስታንት እምነት ተከታይ ካለ ሼር አድርጉት። ባዮ ላይ ቅድም እንዳልኳችሁ እንትን አለ የዋትስአፕ ቁጥር አለ እና መመለስ የምትፈልጉ እህት ወንድሞች ብቻ በዋትስአፕ ላይ መልእክታችሁን አስቀምጡልን። በደንብ አድርገን ቅድስት ቤተክርስቲያንን ካለማወቅ ወደ ማወቅ እንድትሸጋገሩ እናደርጋለን እና ሁላችሁም በደንብ ኮፒ ሊንክ አድርጉ። ወንድማችንን ዛሬ እንግዲህ ዌልካም እንለዋለን እና እኔ ቤት ያላችሁ እህቶች ወንድሞች ደግሞ በደንብ አካውንቱን ፎሎ አድርጉ። ወንድማችንን በደንብ አበረታቱት። ይሄ የምታዩት አካውንት ነው የሱ አካውንት። ጋይስ በደንብ ኮፒ ሊንክ አድርጉ። ከመጀመራችን በፊት ሁላችንም በደንብ ኮፒ ሊንክ እናድርግ። ሁላችን ኮፒ ሊንክ እናድርግ። ሁላችሁም ኮፒ ሊንክ አድርጉ ፕሊዝ። እዚህ ውስጥ ያላችሁት ወንድሞቻችን ሁላችሁም በደንብ ኮፒ ሊንክ በደንብ ሼር አድርጉ ሁላችሁ እና ወንድማችንን እንኳን ደህና መጣ ትሉታላችሁ ሁላችሁም። ወንድማችን ናቲ የክርስቶስ ወይም ደግሞ ዛሬ ቤተክርስቲያን በሰጠችው ስያሜ መሰረት ገብረ ስላሴ ወንድማችንን ሁላችሁም ፎሎ አድርጉት። ሁላችሁም እዚህ ውስጥ አንድም ሰው ፎሎ ማያደርግ እንዳይኖር ሁላችሁም በደንብ ፎሎ አድርጉ። ሁላችሁም ተሟችን አረ ኮፒ ሊንክ አስደርግ። ምንም ሼር እየተደረገ አይደለም። እሺ ነው አባት ዲያቆን ፈለጋትናቴዎስ ገብረ ስላሴ እንኳን ደህና መጣ። ከዚህ ወደሚደነቅ ብርሃን የመጣ ወንድማችን ድቅድቅ ከሆነው ጨለማ ወደሚደነቅ ብርሃን የመጣ ወንድማችን። እህት ወንድሞቻችን ይህን ኮፒ ሊንኩን 10 ሺህ አንድ ጊዜ ዳድርሰው እስኪ ኮፒ ሊንኩን 10 ሺህ እናስገባው። 5600 ይታየኛል አንድ ጊዜ ዛሬ እና ወንድማችንን እናቱን ወይም በክርስትና ስሙ ሰማይ በሚያውቀው ስሙ ገብረ ስላሴን እንኳን ደህና መጣ ወንድማችን በሉት። ፎሎ ያላደረጋችሁት ፎሎ አድርጉት፣ አበረታቱት በሚያስፈልገው ነገር ሁሉ። አንድ ጊዜ 10 ሺህ እናድርገው። ፍቅር በመስጠት ፎሎ በማድረግ ለሰው ልጅ የሚያስፈልገው የእናንተ ፍቅር መስጠት ሰውን ይሄ ጠንካራ ሆኖ እንዲቀር ያደርገዋልና ዛሬ እጅግ በጣም ደስ የሚል ቀን ነው። ዛሬ በጣም ለየት ያለ ቀን ነው። ምክንያቱም ረጅም ጊዜ እንግዲህ ከዚህ ቅድስት ቤተክርስቲያን ጠፍታ የነበረችን ነፍስ ዛሬ የመለስንበት ቀን ነው እና እዚህ ውስጥ ያላችሁ እህቶች ወንድሞች፣ ስፔሻሊ ክርስቲያን የሆናችሁት ወንድሞቻችን እንኳን ደስ አለን፣ እንኳን ደስ አላችሁ። ይህች ኦርቶዶክስ ቅድስት ቤተክርስቲያን መሰረቷ ጉልላቷ ክርስቶስ ነው እና የክርስቶስ ቤት ስለሆነች ድራማ አይሰራባትም። የእውነት ነው ወንጌል የሚሰበክባት። ድራማ ተመልክታችሁ ከሆነ ለምሳሌ ብሔራዊ ቲያትር ላይ አንድ የሚተውን ገበሬን ሆኖ የሚሰራ ሰው እየዘራ ሲተውን ልታዩ ትችላላችሁ። እየኮተኮተ ሲተውን ልትመለከቱ ትችላላችሁ። እያጨደ እህል እያከማቸም ሲተውን ልትመለከቱ ትችላላችሁ። ከዛ ድራማ ላይ ግን ፍሬ ሆኖ በቅሎ ወደ ገበያ የሚወጣ እህል የለም። ይህች ቤተክርስቲያን ደግሞ መሰረቷም ጉልላቷም ክርስቶስ ነው። የእውነተኛው የጌታችን የኢየሱስ ክርስቶስ ወንጌል በእውነት የሚሰበክባት አለት ነች ይህች ቤተክርስቲያን። ክርስቲያኖች እንኳን ደስ አላችሁ። ድራማ የሌለባት ይህች ቤት በድራማ ሳይሆን የእውነት የሰዎችን ልብ ለክርስቶስ እያስገዛች እየመለሰች ነው። አሁንም እጅግ በጣም ደስ ብሎናል። የዛሬ ደስታ ደግሞ ለየት የሚያደርገው ምንድነው? ምድራዊ ብቻ አይደለም። በአንድ አጥ መመለስ በሰማይ ያሉ መላእክት እንኳን ይደሰታሉ። ዛሬ
እኛ ምድራውያኑ በሰማይ ካሉ ቅዱሳን መላእክቶች ጋር አንድ ላይ እኩል የምንደሰትበት እኩል እንደው በቀኑ እጅግ በጣም የምንደሰትበት አጋጣሚ ይሆናል ማለት ነውና ክርስቲያኖች ወንድሞች እንኳን ደስ አላችሁ። እዚህ ጋር ያለውን የወንድማችን ናቲ የክርስቶስን አካውንት ሁላችሁም ፎሎ አድርጉት። ሁላችሁም ክርስቲያኖች ወንድሞች ከዚህ በኋላ ከወንድማችን ጎን ልንቆም ይገባል። ወንድማችን እንኳን ደህና መጣ ልንለው ይገባል። እዚህ ውስጥ ያላችሁ ሁላችሁም ክርስቲያን እህት ወንድሞቻችን በአጠቃላይ ሁላችሁም ፎሎ አድርጉት። በጣም የሚገርማችሁ እንግዲህ ወንድማችን ናቲ የክርስቶስ ረዥም ጊዜ ከኛ ጋር በወዳጅነት በጓደኝነት የቆየ ወንድማችን ነው። ከዚህ ቀደም የሌላ ቤተ እምነት አማኝ ነበር የነበረው የፕሮቴስታንት ሙሉ ወንጌል ማለት ነው። ከዛ በኋላ ግን የምንም እምነት ተከታይ ሆኖ እምነቱ ሳይገድበው አመለካከቱ ሳይገድበው የሚውልበት ቦታ ሳይገድበው እኛን በፍቅር በአክብሮት ከኛ ጋር በጣም ብዙ ነገሮችን ይሰራ ይሳተፍ የነበረ ወንድማችን ነው። እግዚአብሔር መቼም ቀን አለው አይደል ነገሮች የሚያከናውንበት እና ያቺ ቀን ደረሰችና ዛሬ ወንድማችንን እግዚአብሔር ረድቶት ወደ ተቀደሰችው ርትዕት ወደ ሆነችው ወደዚህ ቅድስ ቤተክርስቲያን ተመልሷል። ለኔ ፐርሰናሊ 1 ዓመት ሙሉ ለኔ ወዳጅ ጓደኛ ወንድም የሆነኝ ይህ የምታዩት ወንድማችን በቃ ክርስቶስን እንደማግኘቱ የሚያስደስተኝ ነገር የለም። እኔ ሁላችሁም እንኳን ደህና መጣ እንድትሉት ነው ላይቭ የከፈትኩት። ፐርሰናሊ እኔ ግን ከጠዋት ጀምሮ እስካሁኑ አሳ ድረስ ውስጤ ያለው ደስታ ልነግራችሁ አልችልም። እጅግ በጣም ደስ ብሎኛል። ወንድማችን እንኳን ወደ እውነተኛው መንገድ መጣህልን። እንኳን ክርስቶስን ወደ ማወቅ ተሸጋገርክ። አሁንም ደግሞ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙ ሰዎች ካንተ ህይወት እንዲማሩ እግዚአብሔር አምላክ ይፍቀድልህ። ሁላችሁም ዛሬ ጊፍት ለኛ አይደለም የምትሰጡት ለወንድማችን ነው። እዚህ ውስጥ ያላችሁት ወንድሞች ፎሎ ያደረጋችሁት ወንድማችን ናቲ ክርስቶስን ፎሎ አድርጉት። እሺ ሁላችሁም አንድም ሰው እንዳይቀር እና ዛሬ ሁላችንም እንኳን ደህና መጣ እንለዋለን። በዚህ አጋጣሚ የወንድማችን ናቲ የክርስቶስ መመለስ አንዳች የሆነ ነገርን እንድናይ አንዳች የሆነ ነገር እንድንመለከት ነው ያደረገልን እና ረዥም ጊዜ ከኛ ጋር አብረው የሚውሉ ሼም ይዟቸው እስካሁን ድረስ ኦርቶዶክስ ያልሆኑ ፕሮቴስታንቶች አሉ። እውነቴን ነው የምላችሁ። ሼም ይዟቸው በቃ ልክ ሼም ይዟቸው እንጂ ኦርቶዶክስ መሆን የሚፈልጉ በጣም ብዙ ፕሮቴስታንት ወንድምቶች አሉን እና ለሁላችሁም አንድ ትልቅ ኦፖርቹኒቲ አስቀምጠናል። ያም ደግሞ ምንድነው ባዮ ላይ ስልክ ቁጥር አስቀምጬላችኋለሁ። የዋትሳፕ ቁጥር ብቻ ነው እና የፕሮቴስታንት እምነት ተከታይ የሆናችሁ ይሄ በአዳራሽ ውስጥ ያለው ድራማ የሰለቻችሁ፣ በአዳራሽ ውስጥ ያለው ትወና የሰለቻችሁ፣ ጫጫታው የሰለቻችሁ፣ እረፍት ያጣችሁ ፕሮቴስታንት ወንድሞች የደከማችሁ በቃ በጣም የደከማችሁ ፕሮቴስታንት ወንድሞቻችን መመለስ የምትፈልጉ ሁላችሁም ባዮ ላይ ዋትሳፕ ቁጥር አለ እና ሁላችሁም በውስጥ መስመር መልእክት አስቀምጡልን። እኛ ከእናንተ ጎን ነን። ምንም እንዳታስቡ። በቻልነው አቅም ቅድስት ቤተክርስቲያን እንድታቋት የምንችለውን ያክል እናስተምራችኋለን። የክርስቶስ ኢየሱስን ቃል እንመሰክርላችኋለን። ብቻ እናንተ አንድ እርምጃ ተራመዱ ባካችሁ። እንደው ስለ እውነት በጣም ብዙ ጊዜ ስለምንመለከት በዚህ ሶሻል ሚዲያ ላይ ሼም ይዟችሁ እንጂ ውስጣችሁ ኦርቶዶክስ መሆን የምትፈልጉ በየአዳራሹ ያለ ድራማ የሰለቻችሁ ሃይላንድ እየተበጠበጠ ይሄን ወደ ወተት ቀየርኩት ስትባሉ ሐሰት እንደሆነ እያወቃችሁ ሼም ይዟችሁ አሜን የምትሉ ግንባሮቻችሁን ለሶስት ተይዛችሁ ሶስት ጊዜ ጮህ ስትባሉ ዝም ብላችሁ ሼም ይዟችሁ የምትጮሁ ውስጣችሁ አንዳች ነገር ማይሰማችሁ እንደው ክርስቶስ እንደው እናገኘዋለን ብላችሁ አዳራሹ ውስጥ ገቡ። ይሄ ቪአይፒ ወንበር ነው ከዚህ ተነሱ እየተባላችሁ እየተባረራችሁ በጣም ብዙ ነገር የደከማችሁ ፕሮቴስታንት ወንድሞች ግድ የላችሁም። አንድ እርምጃ ወደፊት ተራመዱ። አንድ እርምጃ ወደፊት ተራመዱና ክርስቶስ ኢየሱስን ወቁት። በቃ ኦርቶዶክስ ቤተክርስቲያንን ዲስከቨር አድርጓት። ባዮ ላይ ስልክ ቁጥር አስቀምጠንላችኋል። በዋትሳፕ ቁጥር ሁላችሁም እየገባችሁ መመለስ የምትፈልጉ ከሆነ መልእክታችሁን አስቀምጡልን። የክርስቶስ ኢየሱስን ወንጌል ለእናንተ የማንሰብክበት ምንም አይነት ሪዝን የለም። እግዚአብሔር አምላክ ከሁላችን ጋር ይሁን። ረጅም ሰዓት አልያዝ፣ ለወንድሞች ጊዜ እንሰጥና እንኳን ደህና መጣ
ትሉታላችሁ። እዚህ ጋር ዲያቆን ናቱ አለ፣ ዲያቆን ዩሃድ አለ እና ለነሱ እድል እንሰጣለን። ነገር ግን ከነሱ በፊት ወንድማችን ላይ እንደው ትልቅ ዋጋ ከከፈሉ ሰዎች መካከል አንዷ ሎያል እህታችን ነች። ሎያል ከጀርባ በጣም ብዙ ስራዎችን የምትሰራ እህት ነች። በዚህ አጋጣሚ እሷን ፎሎ ያላረጋችሁ እህቶች ወንድሞች ፎሎ አድርጓት፣ ትጠቀሙባታላችሁ። እና እህታችን ሎያል እንደው ለወንድማችን ናቲ የክርስቶስ ማለት የምትፈልጊው ነገር ካለ እንኳን ደህና መጣ ማለት የምትፈልጊ ከሆነ እድሉን እንስጥሽ። ከዛ በኋላ ለወንድሞች እድሉን እንሰጣለን። ሎያል አለሽ? ሎያል እንዴት አመሻችሁ? ሰላም ነው? እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁኝ። ናቲ እንኳን ደስ አለ። እንኳን ወደ ትክክለኛው መንገድ በሰላም መጣ። አሜን አለ። ናቲ ይሰማል? አዎ ይሰማል። እንኳን እግዚአብሔር ረዳ። አዎ አመሰግናለሁ። የእናንተ ውጤት ነው እዚህ ውስጥ አላችሁ። ያው ከዚህ ደግሞ የበለጠ ብዙ ነገር ካንተ እንጠብቃለን። አለሁኝ። እድሉን ለሌላ ሰዎች እንስጥ። እሺ ሎያል እናመሰግናለን። ያው ደስታን ለመግለጽ ያክል ለወንድማችን ናቲ የክርስቶስ ቅርብ ከሆኑቶች ውስጥ አንዷ ስለሆነች ቅድሚያ እንስጣት ብለን ነው። እህታችን በጣም ነው የምናመሰግነው። እንደየአገባባቸው ለሁሉም እድል እንስጥ። ናቱሻ አለ? ናቲ አንተ መስለኝ ነው ይለኛል። ይዋድ እንዴት አመሻችሁ? አለቃ እንዴት ነው? ወይ ናቲ እንዴት ነህ? አለው። ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን፣ ከኔ ጋርም ከእናንተ ጋር። እንዴት ናችሁ? አጠር ያለ ነገር ተናግሬ እንትን ልበል፣ ለሌሎች ላስተላልፍ። እንግዲህ ናቲ በጣም በእውነት በጣም ነው ደስ ያለኝ። እኔ እንዲህ በቅርብ ደግሞ የምታውቀው ሰው ምናምን ደግሞ ሲሆን ማንም ቢሆን በእርግጥ ደስ ይለናል እና የሆነ የተለየም ደግሞ ስሜት አለውና እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስ ብሎናል። ይሄ ከልብ ነው የምንነግርህ ምክር ቢጤ ነገር ግን ሳልናገር መውረድ አልፈልግም እና ያው አሁን ትልቅ መንገድ ይጠበቅብሃል፣ ትልቅ ጉዞ እና ብርሃናችሁ በሰው ፊት መብራት አለበት ነው የሚለው እና የእኛ ቤተክርስቲያን እንደውም ሁላችሁም እዚህ ስራ ያላችሁት እንድታውቁት ደግሞ ፈለገ የለቀቀው ቪዲዮ አለ አቀር ላይ። አሁን ናቲ የመጣው ክርስትና ሊቀበል ወይ ደግሞ ክርስቲያን ለመሆን አይደለም እንደሌላው። ኦኬ አሁን ደስታችንን ለመካፈል ደስታችንን ለመግለጽ ነው። የእኛ ቤተክርስቲያን የምትታይ ናት፣ ምስጢራትን የምትፈጽም ናት እና የጥምቀት ቦታውን ነው ቅድም የለቀቁት ማለት ነው። የጥምቀት ስነስርዓቱን ነው። ሰው ሳይጠመቅ እንግዲህ ክርስትና አለ ማለት በጣም ከባድ ስለሚሆን ማለት ነው እና ይህም በዚህ ይታወቃል። ሌላው ደግሞ ወንድማችን ናቲሻ በጣም ደስ ብሎናል በጣም እና ግን ክርስቶስ በአንተ መክበር አለበት። ራሱ ባለቤቱ መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ብርሃናችሁ በሰው ፊት ቢበራ ደቀ መዛሙርቴ ብትሆኑ እንደው ሰዎች ፍሬያችሁን ቢያዩ ያኔ አባቴ ይከብራል ብሏል። ስለዚህ ክርስትና ፈተና ሊኖረው ይችላል ምናምን ብዙ ተጋድሎ ሊኖረው ይችላል እና ግን ከቅዱስ ቁርባን ከምስጢር ሳትርቅ እንደዚሁ ልጅ እንደሆንክ ለመጽናት ሞክር እና በጸሎት አስበን እኛም እናስባለን። እግዚአብሔር ደግሞ ስለአንተ የተመሰገነ ይሁን። በርታለን ወንድማችን። እናመሰግናለን ዲያቆን፣ እግዚአብሔር ያክብርልን። በዚህ አጋጣሚ ግን አንድ ነገር ረሱ። ያው ናቲ ወንድማችን ናቲ ክርስቶስ ወንድማችንን እንኳን ደህና መጣ ማለቱ እንዳለ ሆኖ ናቱ በጣም ኦርቶዶክስ መሆን እየፈለጉ ሼም የሚይዛቸው በጣም ብዙ ፕሮቴስታንት ወንድሞች አሉ። ይሄ መቼም ለእኛ የተደበቀ ነገር አይደለም። ናቱ ያው ከምናየው አንጻርና ዛሬ ናቱን እንኳን ደህና መጣ ብለነዋል። ልባቸው እንደ ኦርቶዶክስ መሆንን የሚሹ ፕሮቴስታንት ወንድሞቻችን
ለእነሱም እንደው ማለት የምትፈልገው ነገር ካለ እድል እንስጥ። ናቱ እያወራ ከሆነ ማይከሚዩት ነው። አዲሱ ናቲ ነው ወይስ? አይ አረ አንተ ነው እንጂ አዲሱ ናቲ ዛሬ ያው ልክ አንተ ቅድም እንዳልከው ምክር ብቻ ነው የሚቀበለው። አይ ከእንደገና እድል ለምንድን ነው መሰለህ የሰጠሁህ? እኔ ዛሬ ናቲ ስለእውነት አሁን እኔ አልጠበቅኩኝም። አንድ ዓመት ነው እንግዲህ በጓደኝነት አብረን የቆየ ነው እና አንድ ዓመት በጓደኝነት አብረን ስንቆይ ዛሬ በዚህች ቀን ናቲ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣል ይመለሳል ብዬ አስቤ አላቅም። እግዚአብሔር በሚያውቀው ብዙ ጊዜ እንዲጨነቅ አልፈልግም። እንደምታውቁት የእኛ ቤተክርስቲያን ነፍሳትን የምታስጨንቅ አይደለችም። ልክ እኛ ሰዎችን መንገድ ላይ ስናገኝ ድምፃችንን ቀይረን ኢየሱስ ምናምን እያለን ድራማ እንሰራም። የሰዎችን ግላዊ የሆነ ፈቃድ ላይ ተመርኩዘን ነው የጌታችን ኢየሱስ ክርስቶስን ወንጌል እየሰበክን እውነትን እንዲያውቁ እንዲረዱ የምናደርገው። ሳይሰላቹ፣ ሳይበሳጩ፣ ሳይናደዱ አናበሽቅበትም። በክርስቶስ ቃል ሰዎችን አንጫንም እና ያው ወንድማችን እንግዲህ ባልጠበቅነው ሰዓት እውነተኛም ተደስተናል። ወደ እውነተኛው መንገድ ተመልሷል እና አሁንም ልክ እንደዚህ የደከማቸው በየፕሮቴስታንት አዳራሽ ውስጥ ያለው ይሄ ጫጫታ የሰለቻቸው ድራማው የሰለቻቸው በጣም ብዙ ፕሮቴስታንት ወንድሞች አሉ። ናቲሻ እና ዲያቆን ናቱ ለነዚህ ወንድሞቻችን መልእክት ካለ እግረ መንገድን ጣል እንድታረግ ያክል ነበረ። እሺ ያ ቅድም ተናግረዋልና ከዚህ በፊትም ያው ደጋግመን እንደምንናገረው ፈርሌ ምንድነው ህይወታችን ክርስቶስ ነውና አሁን ጊዜ የምናጠፋበት አይደለም። ሰዎች ምን ይሉናል ወይ ደግሞ እንደው ይሄ ነገር ጥያቄ ኖሮብኝ እንዴት ወደ ቀደመችው እምነት ወይም ደግሞ ወደ ኦርቶዶክስ እንዴት እመለሳለሁ የሚሉ ሊኖሩ ይችላሉ። አዎ አሉ። እና ይሄ ፕራክቲካሊ እናውቀዋለን። በውስጥም የሚያወሩን ስላሉ ማለት ነው። እሱ ብቻ አይደለም። በነገራችን ላይ ስፔሻሊ በወጣቶች ደግሞ በሪሌሽን ሆነው ምናልባት ጓደኛቸው ወንድ ጓደኛቸው ሊሆን ይችላል፣ ሴት ጓደኛቸው በእንደዚህ አይነት እምነት ውስጥ ሆነው እንዴት ትተናቸው እንወጣለን አይነት ነገር ማለት ነው። እና አንድ ነገር እንዳንረሳ ጌታችን ሲያስተምር ቀኝ እጅ ብታሰናክልህ ከአንተ ቆርጠህ ጣላት ነው የሚለው እና እውነት ስለ እጅ ነው የሚያወራው አይደለም። እና ስለምንድን ነው በቅርብ ያለ ሰው ወይም ደግሞ ቤተሰብ የፈለገውን ይሁን የአካባቢ ሰው ያልሆነ እምነት ውስጥ እንድትሆንና ለነሱ ሼም ብለህ ትክክለኛ ያልሆነውን ዘመን አመጣሽ ሰው የፈጠረው እምነት ውስጥ ከሆንክ አንተ ተቆርጠ ከምትጣል እነሱን ትታቸው ወደ ቀጥተኛዋ ሂድ ነው እንግዲህ ቃሉ ሲናገር። ስለዚህ ልክ እንዴት ነው ዕብራውያን 4:16 ላይ እንደሚለው ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት በእምነት እንቅረብ ይላል እና በእምነት እንግዲህ ዙሪያችሁ ያለውን ትታችሁ ለምን የሚያዋጣው በኋላ በፍርድ ቀን ያለ ሰዓት አለ እና ወደዛ መጣል በጣም የሚያስፈራው አይደለ? ስለዚህ በድፍረት በእምነት ለመምጣት ሞክሩ እና ደግሞ በውስጥ አውሩን። ቅድም ደግሞ ፈሌ ሲናገር ነበር። አይ ቲንክ ቁጥር አስቀምጠህላቸዋል መሰለኝ እና ከዚህ በኋላ እንደውም ስራችን እናንተ ላይ ነው የሚሆነው ለማለት ነው። መልካም ናቱ። በጣም ነው የማመሰግነው። እግዚአብሔር ያክብርልን፣ ቃልዎትን ያሰማልን። ከመቀጠላችን በፊት ይቅርታ እርግጠኛ ለመሆን ያክል ሊቀ መዘምራን ቴዎድሮስ ዮሴፍ የሚል አካውንት እውነት የሊቀ መዘምራን ነው? ሰላም ለእናንተ ይሁን። ፈለገ ወንድማችን አይደለም፣ ፋን ነው የምለው፣ ደጋፊ ነው ነው። እሺ ወንድማችን፣ በቃ ማለት የምትፈልገው ነገር ካለ ለአንተ መድል እንስጥ። አይ ስለምወድ ነው የገባሁት እና ዲያቆን ጻዲቁ ዘቁስቋም የሚል አካውንት ነው። ከዚህ በፊት ከወላይታ ታገኛለህ። ቪዲዮ ዘርተናል። ወንድማችን አቤት እንዴት ነህ? ታይሻው ሰላም ነው። ሎ አይመላ ገምዲቲ ሎ ኢየሱስ ወልቃ ላቲ እንኳን ደህና መጣ የኔ አባት። ስላገኘው በጣም ደስ ብሎኛል። እንኳን መጥተውን ተናወቁት። ሌላ ጊዜማ በደንብ ትገባለህ፣ እናወራሃለን። እሺ እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ
እሺ እሺ እኔ አባት ኦኬ። ዮሐድን ግን ለምንድን ነው ዲያቆን ዮሐድ ብለን የማንጠራው? እኔ እኮ እስከ ዛሬ በቃ ግራ ገባው። ዲያቆን ዮሐድ እንዴት አለው? ጵጵስና አገኘ እንዴ? ስንገናኝ እኔ ነኝ ዲያቆኑ እያልክ አይደል ነፍሴ የምታስጨንቃት? ጋይስ ይኸውላችሁ ልክ እንደዚህ ተሰብስበን ምሳ ደበዳ ምናምን ስንል ህብረቱ ላይ ኖ እናንተ ላትባርኩት እኔ ነኝ የምባርከው ነው የሚለው ጀለስ። ታዲያስ እናሳብል እናሳ ባለፈው ያመመኝ እሱ ባርኮት አይደል እንዴ? ምን ጥርስህን ነው? እና ታዲያ ሳይገባው የሚቀርብ ካለ ስታቦካው ምንድነው ተስገብግበ ስትበላ ያው ድድህን አጠ ነበር። ኧረ እሱ ወደ ሆዴን ነው ያመመኝ ያለው ሌላ ነገር አላለም። ኧረ ስንት ሳምንት መሰለ ድዱን እንዲህ ሳይባረክ ወይ አንዴ አልተባረከም ምናምን እያልኩት አንተ ካለ እባክህ ይባረካል ምናምን አለ። እኔ ሳልባርክ ከበላ ይኸው እንግዲህ የራሱ ጉዳይ አልኩት። 2 ሳምንት ነው ሆስፒታል ሲመላለስ የነበረው። አይ ለለትም እንደዚህ ባርከት ትሰጥልኛለህ። ልደትሻ የልደትማ መልሶ ጉድ ነው የሚሰራ። ዮሐድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። ናትሻ ማውራት አይችልም እንዴ? ይችላል። ያው አይናፋር ስለሆነ እንጂ ይችላል እንዴ። ጀግናው አይ ጀግናው እንዴት ነህ? እኔ ደህና አድርጌ ቴስት አድርጌ ነበር የሆነ ቀን ለፍቷል ዮሐድ። አዎ አንተ ረስተህ ነው። ኧረ ናዙ ይሄን ታሪክ አታውቅም። ኧረ እኔ አልረሳሁትም ላነሳው ነበር። እንደውም አሁን ስማ ናቲሻ ናታኒ ይኸውልህ የሆነ ሰዓት የመጀመሪያ ሰውን ስንተዋወቅ የሆነ ባዋ የሚባል የሆነ ትልቅ ጂም ቤት አለ እና እዛ ጋር እስኪ የሆነ ጁስን ጠጣ ብለን አይ ቲንክ ዮሐድ ግጥሚያ ምናምን የነበረን ሰዓት ነው አይደለ? ከልሳነ ተዋህዶች ጋር ግጥሚያ ምናምን የነበረን ሰዓት ትሬኒንግ የነበረን እና ተያይዘን ከትሬኒንጉ በኋላ ነው እንጂ ተያይዘን አስታውሳለሁ። እንደ አንተ ልጁ ወደኋላ ወደፊትም አሻግሮ ነው የሚያየው። ከትሬኒንጉ በኋላ ነው አለ። እሺ ከዛ በኋላ ወንድማችን ዮሐድን እንደውም ናቱ የመጀመሪያ ጊዜ አይ ቲንክ ዲያቆን አስታውሳለሁ ይጠይቃቸው የነበሩ ጥያቄ የመጀመሪያ ጊዜ ጠየቀኝ እኔን ስለ ስዕላትና ስለ ስግደት ነበረ እና እስቲ ዮሐድ አንተ ደግሞ እስቲ በሌላ አንግል ደግሞ ሲመረዳት ያለበትን ነገር እስቲ ንገረው አስረዳው ብለህ ነው። አብቆ ነበር አይ ኪዳነ ምሕረት ረዳች ግን እናቱ ይኸውልህ እዚህ ምን እንዳደረገ ልንገርህ። ደረጃው እንደዛ ነው። ጭራሽ ኤቲስት አድርጎ ጠበቀን። እኛ እንመለሳለን። ይኸውልህ ናቲ ከዛን ሰዓት አይ እኔ በክርስቶስ አምናለሁ ግን ስዕልና ስግደት ብቻ ነበር እያለ ያለው ከዮሐድ ጋር ትንሽ ተጨቃጭቆ እንመለሳለን። እንደውም እኔ በቃ አላምንም ምስክርነት ትጠላለህ ስለ ዮሐድ። ጀግና እኔ በቃ በዚህ አጋጣሚ ኤቲስት ነው መሆኑ የአንተ ትምህርት ይቅርብኝ ነው። ከዛ በኋላ ይቅርብኝ ዮሐድ እኔ ረስቼው ነበር። ራስን ትምህርት ተመችቶት ነው እና ምን መሰላችሁ የጠየቀኝ እግዚአብሔር ይቅር ባይ ነው ወይስ አይደለም? እንዴ ይቅር ባይ ነው እንጂ ይቅር የሚል ከሆነ ለምን ኤቲስት አልሆንም? ፕሮ አልነበርክ እንዲያውን አሉ
ትቼዋለሁ። የት ይሰኛለሁ? ይመቻ አንድ ስቴጅ ነው ይሄ ጥሩ ነው አልኩኝ እና እውነት ለመናገር በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳ ወደ እውነተኛይቱ የጌታ ቤተክርስቲያን እንድትቀላቀል እግዚአብሔር አምላክ ስለረዳ እግዚአብሔር እናመሰግናለን ስላንተ እና ደግሞ ፍጻሜ እንዲያሳምርልን። ያው የሰው ልጅ ይጀምራል፣ ብዙዎች ይጀምራሉ፣ የሚጨርሱት ግን ጥቂቶች ናቸውና ከነዛ ከሚጨርሱት ወገን ሁላችንም ያድርገን። አንተም እንድትሆን ጨራሽ ጀማሪ እንጂ ጨራሽ ማለት ጨራሽ እንጂ ጀማሪ ብቻ እንዳትሆን እግዚአብሔር አምላክ በጸጋው ይርዳ ያግዝ። ቅዱሳን ደግሞ በመልቻቸው በረድኤታቸው ያግዙና በጣም ደስ ይላል። እውነት ለመናገር በጣም ደስ የሚል ልጅ ነው። ባይዞ ናቲ ማለት እንደ ግዝፈቱ አይደለም፣ ትሁት ነው፣ ደስ የሚል ግዝፈቱ ባይዞ አይጣለሁ። ተሳቃችሁ ነው የምትሄዱት፣ ግን ደስ የሚል ልጅ ነው እና በጣም ደስ ብሎኛል። ናትሻይ እሺ፣ ዋዴ በጣም ነው የማመሰግነው። ዋዴ ለፍቷል፣ ለፍቷል፣ በጣም ለፍቷል። የዛኔ ታና ሊያስወጣ ለፍቷል። አይ ለፍቷል። እኔ ነኝ የዛኔ አውቄ ያጣመንኩበት ነገሮችን ተረድቼ ነው እኔ የጣልኩት መሰረት ነው እዚህ ያደረሰው። ናቲ ቢሆን አስልሞ ነበር እስካሁን። አረ እኔ የዋድ ራሱ ያስታወስክ። እኔ በጣም ያቺ ቀን እኮ የምትረሳ አይደለችም። የጋይስ ምን መሰላችሁ፣ የመጀመሪያ ቀን ትውውቅ ነበር የዛን ታይም እና ናቲሻ አንዳንዴ ከጎን አይጠፋም። ሁልጊዜ እኔ በሄድኩበት ሁሉ ቦታ ይሄዳል ምናምን ምናምን እና የኳስ ግጥሚያ ከልሳነ ተዋህዶች ጋር ትሬኒንግ ነበረን። ግጥሚያ ስላለን ዝግጅት ትሬኒንግ ሁሉም ተሰብስቦ እነ ይዋዴ እነ ናቱ አንትሽ እመጣለሁ እያለ ቀጥሮን ይጠፋ ነበረ። እንድንመጣ ነው መሰል ዮኒ ፓፓ ነበሩ ምናምን እና ሁሉም በቃ ሰብሰብ ብሎ እዛ ጋር ያው ትሬን ከሰሩ በኋላ ጁስ የዋሪ እግረ መንገድህን አንድ የረሳሁትን ነገር አስታወስከኝ። በነገራችን የዛን ሰዓት ተመስገን አልረሳልህም። እኔን ገፍትራ የጣልክበት መንገድ እኔ ጌታ የለ በስመ አብ ወወልድ እንዴ አጋግጠ ነበረ ያኔ ፕሮቴስታንት እያለ የያዘብኝን ቂም ሜዳ ላይ ተወጣው። ክርስቲያን አይደለ እንዴ አንተ? ቂም አለ ገፍትሮ እና የዛኔ ከይዋዴ ጋር ተዋውቆ ነበረ ወንድማችን ናትሻ እና ያው አንዳንድ ሀሳቦችን እያነሱ ሁሉም እውነት ለመናገር ባገኙት አጋጣሚ ሁሉም በሚባል ደረጃ የተወሰኑ ሀሳቦችን ሼር ሲያደርጉት የነበረ ወንድማችን ነው። ይዋዴ እጅግ በጣም እናመሰግናለን። ቃለ ሕይወትን ያሰማልን። ለሌሎች ወንድሞችም እድል እንስጥ። አንትሽ ወንድማችን እንዴት አለ? አጎታችን ሁሉ ሰላም። እኔ አንትሽን መቼ በቀጥታ እንደምትመልስሽ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና መጣሁኝ። እንኳን ደህና ጠበቃችሁ። አንተኔ ፕሮቴስታንት መሆኑን ሳላውቀው ክርስቲያን ሆኖ ተገኘ። አይ ሰውዬ እንግዲህ እኔ እኮ ይገርመኝ ሳቀው ፕሮቴስታንት መስሎ አልታየኝም። ወጠምሻ ሰው እኮ ነው፣ ፔንታ አይመስለኝም። እና አራንትሽ እየሰማሁ ናቲ ስማ በደምብ እሺ፣ እየሰማሁ ነው። እንኳን ደስ አለ። እውነት በጣም ደስ ብሎናል። እንኳን የክርስቶስ አካል ሆንክልን። እንኳን ወደ ቤተክርስቲያን በሰላም ተጨመርክ። ያው ብዙ ጊዜ ከናቱ ጋር የምንገናኘው የሆነ ፍሪዳ መጣያ ቤት ነውና የምድራዊ ፍሪዳ አብረን ጥለናል። እንግዲህ ሰማያዊ ፍሪዳ የሆነውን የክርስቶስ ስጋና ደም ደግሞ በአንድነት በህብረት በመሰዊያው ፊት
ተቀብለናል እንግዲህ እና በጣም ደስ ይላል። ናቲዬ እንኳን ወደዚህ ህብረት በሰላም ተቀላቀልክ። እንግዲህ ከኔ በላይ ደግሞ ወንድሞች ከዚህ በላይ እንደሚያስተምሩ አውቃለሁኝ። እናቱም ዮሐዴም ተናግሯል። እንግዲህ አንድ መከታ አግኝተናል ማለት ነው። ፈሌ የከሳ ስለሆነ አንተ ትተካዋለህ። አረ ፈሌን የሚተካው የለም። አየህ የመምህሩ ተማሪ ወንድማችን እጅግ በጣም አድርገን እናመሰግናለን። አንተሽ አይ ቲንክ ታሙ ማይክ ከፍቷል። እሺ ለታሙ እንሂድ። አይ ስለ ፍሪዳ ሲያወራ ገርሞኝ ነው። አንተ ቅርጫ አብራችሁ ነው መገቡት የነበረው? የተገናኘ ነው ወደዛ አካባቢ ነው በለው፣ ቅርጫ በለው ካሉትም አይ አይደል ፈሌ ብዙ ጊዜ የምንገናኘው ወደዛ አካባቢ ነው አይደለም? አንተ እኮ ትክክል። እኔ እኮ የተመስገን እኮ ነው የሚገርመኝ እኮ እንዴ። ተመስገን ምን አድርጉ ነው የምትለው? የተሜን ነገር ተው፣ እሱን ተው። ለበያይነቱ የማይሆን ሰውዬ ስለ ፍሪዳ ያወራል። ኧረ ጌታዬ ወይ አንተሽ ትክክል ነው። ለነገራችን ብዙ ጊዜ እንገናኝ ነበር። ማይክ ከፍተን ባይዘው የታሙ ከዚህ በኋላ ታውቃላችሁ፣ አዲስ ክርስቲያንም ስለሆንኩኝ ነገር ጥርት ብሎ እንዲገባ የምፈልገው እውነት አንተ ተመስገን። አሁን ይኸውልህ አንተሽ ያለው ትክክል ነው። ብዙ ጊዜ እንገናኝ የነበረው እውነት ለመናገር በሆኑ አጋጣሚ አንተሽ የዛን ሰዓት ምሳ ለመብላት ለተለያዩ ነገሮች እንገናኝ ነበር እና በእርግጥ አንተሽ ብቻ ሳይሆን አይ ቲንክ ሌሎች ውስን የሆኑ ሰዎችም ናቲን እንዲህ በመንፈሳዊ ጉዳዮች ዙሪያ ለማውራት በቂ ጊዜ የሚያገኙበትም አልነበረም። ግን የመጀመሪያ ታይም ላይ ይዋድ ምናምን በጣም ብዙ ያወሩት ነበረ እና ናቱ ግን ምንም የኔ አስተዋጽኦ የለውም። ናቱ ምንም አረ እንዴታሚ በደንብ ያንስ ታውቃለህ አይደለ? እየደበደብኩም ቢሆን የፈጀውን ይፈጃል እያልኩ ቁጭ ብዬ ለሊቱ ሙሉ ያስተማርኩት ብቻ ነው። ኧረ አንተ ይሄኛው ናቲ ያምጣልን። ተው ይሄኛው ኦልሬዲ መጥቷል። ይሄኛው ያዝልን እባክህ። እዛ ከብሉ ያምጣልን በእናትህ። እዛ ፍየል ከመሰዋት ያምጣልን ይሄኛው እና አንተሻለው ትክክል ታሙ ማይከን ከመክፈት ካልቀረ ወንድማችን ናትሻን እንኳን ደህና መጣ በለው። ስፔሻሊ እንደውም ካንተ በጣም ብዙ ነገሮችን እንጠብቃለን። ለምን ያው ታሙ ያንተም ወደዚህ ቅዱስ ቤተክርስቲያን የተጨመርክ እጅግ በጣም የምንወደው ወንድማችን እጅግ በጣም እና በህይወት በጣም ብዙ ዋጋ ከፍለሃል። አሁን ነገሮችን እንደው ከቀሉ ራቅ ብለን በቁም ነገር የምናስተውል ከሆነ ክርስቲያኖቶች ወንድሞች ምናልባት የወንድማችን ታሙን እንዲህ የሚስቀውን ፓርት የጨዋታውን ሁኔታ ምንም ብቻ ይሆናል እናንተ ያያችሁት። ከዛ በኋላ ታሙ ከመጀመሪያው ሞመንት ጀምሮ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ በጣም ብዙ ከባባድ ፈተናዎችን አሳልፏል። እውነት ለመናገር ስለ እውነት ነው የምላችሁ። እኛ ቁጭ ብለን በቃ የገጠሙን ከባድ ነገር መስማት በራሱ ውስጣችን እስከሚያስጨንቀን ድረስ ታሙ በጣም ብዙ ዋጋ ከፍሏል። በጣም ብዙ ዋጋ እና ታሙ አንተ እንደው ካለ ተሞክሮ አንጻር ናቲ ከፊት በጣም ብዙ የሚገጥሙት አሁን አዲስ የሆኑ በጣም ብዙ ፈተናዎች አሉና እንኳን ደህና መጣም ብለው በዛው እግረ መንገድህን ማስተላለፍ የምትፈልገው ነገር ካለ ታሙ ለአንተ እድል እንስጥ። ናቱ ዲያቆኒ አንተንም በጣም ከልብ ነው የማመሰግነው። ናቱ በጣም ጥሩ ልጅ ነው። ቀድሞ በአካል ካስተዋወቁ ሰዎች መካከል አንዱ አንተ ነህ እና ናቱ ይህናል በጣም የሚከብድ ልጅ አይደለም። ሰው ለመቅረብ፣ ለማውራት፣ ለመጫወት አውቃለሁ። ስፔሻሊ ቤተሰብ ፋሚሊ ዙሪያ ፕሮቴስታንት ሲሆን አንተ ተነጥለህ ወይም አንድ ሰው ተነጥሎ ኦርቶዶክስ ሲሆን ብዙ ቻሌንጆች ይመጣሉ። ምንድን ነው የሚመጣው ቻሌንጅ? ጎረቤት ልጅሽ
ኦርቶዶክስ ሆነ አይደለ አየሁት ይላሉ። አየሁት እንደዚህ ቲክታክ ላይ ሲወራ ሰማው፣ ፌስቡክ ላይ ሲባል አየው እና ልጅሽ እየተባለ እናት ተደብቃ ታለቅሳለች። የእናት እንባም ይከብዳል እንደዚሁና የተለያዩ ነገሮች ይመጣሉ። ግን ሰው ለወደደው ለተማረበት ለተገዛለት ለዛ እውነት ምንም ነገር ቻሌንጆች ቢመጡ ወደኋላ ባለማለት መቀጠል ነው። ሌላ በእውነት እስከዛሬ ድረስ የማመሰግናቸው ዲያቆንዬ አንተንም ጨምሮ እነ አኬ እነ ኢዮብ እነ ጋዲሳ እነ የዋድዬም ሌሎች በቃ ያሉ ወንድሞች ፍቅራቸው ከኔ አልተለየም ነበረ። በቃ አንድ በጣም እንዲረዳኝም ጠንክሬም እንድቀመጥም የሚያደርገኝ ነገር ምንድን ነው? ቢያንስ ስህተት እንኳን ስሰራ ወዲያው የቃላት እንኳን ስህተት ስሰራ ወይ አንቲሽ ውረድ ይላል ወይ የሆኑ ሰዎች ተሙ ትክክል አይደለም እስቲል ነው እስካሁን ድረስ። በቅርቡ ከዚህ ከ2 ቀን ነው ከ3 ቀን በፊት አንቲሽ ተሙ እዚህ ቤት ለምን ገባ ውረድ ብሎ ወዲያው ጥሩ ውይይት እየተወያየው ወርጃ ያውቃለሁ። እና እነዚህ ወንድሞች ፊተኛ ሆነው ሳፖርት እያደረጉኝ ቆይቻለሁ። እና አሁን የምለው ምንድን ነው ፈተናዎች ይመጣሉ፣ ቻሌንጆች ይመጣሉ። ፈተናውን የምናሸንፈው እግዚአብሔር በረዳን መጠን ጠንክረን ስንቆም ነው። በተቻለ መጠን ግን በሁሉ ነገር እግዚአብሔር በረዳኝ በሁሉ ነገር ከጎን ነኝ ያለሁት። ልክ እኔ ፊተኞቼን ዋነኞቼን እያሰብኩኝ እነሱ ስቲል ነው እስካሁን ድረስ ከኔ ጋር ነበሩ። አሁን ደግሞ እግዚአብሔር እድሉን ሰጥቶ አንተን ወንድሜን እስከ መጨረሻው ድረስ ከጎን ልሆን አብረን እንድንቀጥል ለሚመጡ ላሉ ቻሌንጆች በጠቅላላ አብረን እንደምንጋፈጥና እንደምናሸነፍ ከእግዚአብሔር ጋር ቃል እገባለሁ። በጣም ነው የምወድህ። የሚመጡ ሁሉ ቻሌንጆች እግዚአብሔር አንድ መጽናኛ ሰጥቶናል። እሱም የክርስቶስ ኢየሱስ ደም የሆነው መሸሸጊያችን እዛ ውስጥ እናደርጋለን፣ እናመልጣለን፣ እንሸሸጋለን። መሸሸጊያችን ደሙ ስለሆነ እናቱዬ ወዳለው ዲያቆን እየክበረልኝ ተሙ እናመሰግናለን። እግዚአብሔር ያክብርልን። ያው እናቱ አሁን የጀመርከው መንገድ ቀላል ነገር አይደለም። እዚህ ውስጥ ያሉ ወንድሞች አንተን እንኳን ደህና መጣ እያሉ ያሉት በነገራችን ላይ እንዲህ ቀላል ወደ ሆነ ህይወት አይደለም። ሁሉም ነገር ከባድ ነው የሚሆነው። አሁን ከዚህ በኋላ በጣም ብዙ ነገሮች ቻሌንጅ ይሆናሉ። በብዙ ነገር ትፈተናለህ። አሁን እዚህ ጋር ተሙም ስላለ ብቻ ሳይሆን ወንድማችን ተሙ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ ይገጥሙት የነበሩትን ፈተናዎች ከመጀመሪያዋ ሞመንት ጀምሮ ከአጠገብ ከነበሩ ሰዎች መካከል አንዱ እኔ ስለነበርኩ አይ ነበር እና በጣም ከባድ ነው እውነት ለመናገር። ከፕሮቴስታንት ቤት ወደ ተቀደሰችው ኦርቶዶክስ ቤተ ቅዱስ ቤተክርስቲያን የሚመጡ ሰዎች በጣም 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 በብዙ ነገሮች ይፈተናሉ። ከዛ ሲመጡ ክርስቲያኖቶች ወንድሞች የሞቀ ነገርን ነው ትተው የሚመጡት። የሞቀ ማለት ገንዘብ ያገኙ የነበሩ ሰዎች፣ የሞቀ ትዳር የነበራቸው ሰዎች፣ የሞቀ ህይወት የነበራቸው ሰዎች የሞቀ ሁሉ ነገራቸውን ትተው ነው ወደዚህ ይመጡት። ሁሉን ትተው ማለት ነው። እና በጣም ብዙ ነገሮች ይፈትናሉ። እና እናቱ በደንብ መጠንከር አለብህ። ክርስቶስ ስለኔና ስለአንተ ብሎ ሁሉን ትቶ ነው ወደዚህ ምድር የመጣው፣ ሰማያዊ ዙፋኑን ትቶ ማለት ነው። እና አንተም ደግሞ በዚህ ምድር ላይ ስለ ክርስቶስ ብለህ አንዳንድ ነገሮችን እንደተውክ ለራስ አሳምነ እንደዛ ቆጥረ በጣም በክርስትናው ልትጠነክር ይገባል። ምናልባት አሁን ላይ ከዚህ ችለት ጀምሮ እንደ በፊቱ ገንዘብ ላታገኝ ሊሆን ይችላል። የብዙ ሰዎች መልካም የነበረ አስተያየት ሊቀየርብህ ይችላል። እና ያን ሁሉ ለክርስቶስ እንደሆነ አድርገህ የቆጠርክ ልትጠነክር ይገባል። ናቲሻ የክርስትና መንገድ እንዲሁ አልጋ ባልጋ አይደለም። እና ወንድማችን እንኳን ደህና መጣህልን። በዚህ አጋጣሚ ለሁላችሁም ፕሮቴስታንቶች ወንድሞች ክርስቲያናዊ የሆነ ግብዣን እንጋብዛችኋለን። ኦርቶዶክስ ቤተክርስቲያን እንዲስከቨር አድርጓት። ይህን መልእክቴን የማስተላልፈው ለደከማቸው ፕሮቴስታንት እህት ወንድሞቻችን ብቻ ነው። ለደከማችሁ ስለ እውነት በቃ ፈውስ እናገኛለን ብላችሁ እረፍት እናገኛለን ብላችሁ የሆነ አዳራሽ ሄዳችሁ ይሄ ቪአይፒ ወንበር ነው ተነሱ የተባላችሁ እንደዛ ተብላችሁ ውስጣችሁ የተከፋ በጣም ትልቅ የህይወት ጥያቄ በህይወታችሁ ውስጥ እየተፈጠረ ነገር ግን መሰረት የሆነ እንኳን የመጽሐፍ ቅዱስን መረዳት በሚገባ ያላገኛችሁ በየአዳራሹ ያለ ጫጫት የሰለቻችሁ
እናንተ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት እህት ወንድሞቻችን በቃ በየትኛውም አይነት ሁኔታ ላይ ሆኑ፣ በቃ ልባችሁ ግን ረግቶ ኦርቶዶክስ ቤተክርስቲያንን ማወቅ መረዳትና ወደ ተቀደሰው መንገድ መመለስ የምትፈልጉ ከሆነ ባዮ ላይ የኔ ባዮ ላይ ይሄው አካውንቴ ፈለገ አትናቴዎስ፣ የቲክታክ አካውንቴ ባዮ ላይ የዋትሳፕ ቁጥር አለ። ያንን የዋትሳፕ ቁጥር እየነካችሁ ከኛ ጋር ማውራት ትችላላችሁ። ነፍሳትን እንናጠቃለን፣ ግዴታችን ነው። ይሄ ክርስቲያን የሆነ ግዴታ ነው እና የሰለቻችሁ የደከማችሁ ይሄ እረፍት እናገኛለን ብላችሁ አዳራሽ ገብታችሁ ጩኸት የሰለቻችሁ ጫጫታ የሰለቻችሁ ከአመት እስከ አመት አክስትሽ ገሊት አይደለች አጎትህ ገሊ አይደለ እየተባላችሁ በተስፋ እንጀራ ይኖራችሁ በህልም ይኖራችሁ ፕሮቴስታንት ወንድሞቻችን ከህልም ዓለም ወጣችሁ እውነተኛውን ጌታ ክርስቶስ ኢየሱስን ማወቅ የምትፈልጉ ከሆነ እኛ አክስትሽ ገሊት አይደለች አጎትህ ገሊ አይደለ እያለን አይደለም። እሺ የክርስቶስን ቃል እየነገርናችሁ መጽሐፍ ቅዱሳዊ የሆነ ጥያቄ ካላችሁ በዛ መጽሐፍ ቅዱሳዊ ሐሳብ ላይ እየተወያየን እያወራን ወደ እውነተኛው ወደ ተቀደሰው መንገድ እንድትመለሱ እንፈልጋለን። ልባችሁ የሚሻውን ለዘመናት ሲናፍቅ የነበረውን ክርስቶስ ኢየሱስን እንድታገኙት እንፈልጋለን። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት እንዲህ አይነት የተስፋ እንጀራ የለም። እኛ ቤት እንዲህ ዝም ብሎ በህልም መነዳት የለም። እኛ ቤት ጉምን የሚዘግን ሰው የለም። በደመና ላይ ዝም ብሎ እረማመዳለሁ ብሎ የሚንጠለጠል ሰው የለም። ኦኬ ልክ እናንተ አንድ እርምጃ ብቻ ተራምዳችሁ ቅዱስ ቤተክርስቲያን ለማወቅ ፈቃደኛ ሆኑ። አክስትህ ገሊት አይደለች እንደውም የቤት ቁጥር 10 ምናምን እንደዚህ ቁጥር አይደል ብለን እየሰከሰን አይደለም እንደው ወደ ክርስቶስ ቤት እንድትመጡ የምንፈልገው። በዚህ አጋጣሚ ፕሮቴስታንት ሆናችሁ በሱሱቲ ውስጥ ያላችሁ ፕሮቴስታንት ሆናችሁ ከባድ በሆነ ልምድ ውስጥ ያላችሁ ተወች ወንድሞች ፕሮቴስታንት ሆናችሁ ሰላም አታችሁ በቃ የክርስቶስን ቃልም እንደው አልገባ ብሏችሁ የሚነገረው ሌላ የሚነበበው ሌላ ሆኖባችሁ ከአዳራሹ ምርቃችሁ በቃ እኔ እንደውም የትም ህብረት አላረግም የምትሉ ፕሮቴስታንቶች አላችሁ እናውቃለን። ግድ የላችሁም በውስጥ አውሩን። ይሄው ዋትሳፕ ላይ የዋትሳፕ ቁጥራችንን ባዮ ላይ አስቀምጠናል። እናንተ በዛ የዋትሳፕ ቁጥር በውስጥ ገብታችሁ አውሩን። በቻልነው አቅም የምንችለውን ያክል እናግዛችኋለን የምንችለውን ያክል። ነገር ግን እኛ ድራማ እየሰራን አይደለም። ቅድም እንዳልኳችሁ ከኦርቶዶክስ ቤተክርስቲያን በጣም ብዙ ሰው ፈልሶ ሄደው ኦርቶዶክስ ቤተክርስቲያንን ሳያውቃት ነው። በጣም ብዙ ሰው ድሮ ጫት ጥቅም ነበረ እና በቃ እንደው ጌታን ሲቀበል ተኩ ድሮ አጨስ ነበር ምናምን። ቤተክርስቲያን ጫት ቃሙ ብላ አላስተማረች፣ ሲጋራ ጭሱ ብላ አላስተማረች። ቅድስት ቤተክርስቲያን ከእግዚአብሔር ውጪ ድንግል ማርያምን እናመልካለን አላለች። ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያትን እናመልካለን አላለች። ቤተክርስቲያን የማታሰብረው ነገር ታስተምራለች ይሏቸዋል። ስለነሱ አስተምሮ ስህተት እንዳታዩ ኦርቶዶክስ ቤተክርስቲያንን ሞክ ያደርጉላቸዋል። ባይዘው የፕሮቴስታንቲዝም ህልውና የጸናው በዛ ላይ ነው። የፕሮቴስታንቲዝም ህልውና የጸናው ሁላችሁም ፕሮቴስታንቶች ታውቃላችሁ፣ ስለ ኦርቶዶክስ ቤተክርስቲያን መጥፎ ነገር በመውራት ላይ ብቻ ተመርኩዞ ነው። ይዋቸው ለግንድ ሲሰግዱ ይዋቸው አንገታቸው ላይ መስቀል። በጣም የሚገርማችሁ ነገር እንዲህ አይነት ብዙ ማህተብ በፕሮቴስታንት አዳራሾች ተበጥሷል። በአንገታችን እኮ ያደረግነው የክርስቶስን መስቀል ነው። በጣም የሚገርም ነገር ነው። በአንገታችን ያደረግነው የክርስቶስ መስቀል ሆኖ ሳለ ግን አንቲ ኦርቶዶክስ ቤተክርስቲያን አስተምሮ የሆነን አካሄድ የሚሄዱ ሰዎች፣ አንቲ ክራይስት የሆኑ ሰዎች፣ ከክርስቶስ ተቃራኒ የቆሙ እነዚህ ሰዎች ለነሱ ትልቅ ድል ስለሚመስላቸው አንገታቸው ላይ ያለውን ማህተብ ይበጥሱታል። ቸርቻቸው ላይ ግን ትልቅ መስቀል ሰግለው ደግሞ ይጠብቋቸዋል። የሚያደርጉትን አያውቁም። ትምህርታቸው ምን እንደሆነ አይነግሯችሁም። የሚሏችሁ ነገር ግን ብቻ ከኦርቶዶክስ ቤተክርስቲያን ጋር የሚያገናኛችሁን ነገር ማቋረጥ ነው የነሱ ፍላጎት። አለቀ። አንገታችሁ ላይ መስቀል አድርጋችሁም ከሆነ በጥሱት ነው የሚሏችሁ። አዳራሹ ስትገቡ የሆነ ትልቅዬ በፕላስቲክ የተሰራ የሆነ መስቀል ያስቀምጡ ይጠብቋችኋል፣ ወይ በእንጨት የተሰራ ትልቅዬ መስቀል ያስቀምጡላችኋል። ይሄ አንገታችሁ ላይ ያለውን ማህተብ በጥሶ ጭንቅላት እየነካ እንዲህ እየወዘወዘ ሰው የሚጥለው ሰውዬ ቲተሩን ፊርማውን ሲያስቀምጥ ማህተቡ ላይ መስቀል ያለው አድርጎ ደግሞ በወረቀት ይሰጣቸዋል። ዳያቭኑ አይዲያ ምን እያስተማሩ ነው? ምንድነው ትምህርታቸው? በጣም ብዙ ሰው ሳያውቅ ነው የሚሄደው። ቀደም እንዳልኳችሁ የድራማ ቤት ስለሆነ ብሔራዊ ቲያትር ላይ ወይ አንድ ፊልም ላይ አንድ ገበሬ እያረሰ ሊተውን ይችላል፣ እህል እያጨደ ሊተውን ይችላል፣ እየዘራ ሊተውን ይችላል። ነገር ግን በቅሎ እህል ሆኖ ወደ ከተማ ወጥቶ የሚሸጥ ነገር ግን አይኖርም። ይህች ቤተክርስቲያን ግን መሰረቷም ግሉላቷም ክርስቶስ ነው። በእውነት ላይ ነው የተመሰረተችው። የእውነት ነው የሚታረሰው።
የእውነት ነው እህል የሚበቅለው፣ የእውነት ነው ታጭዶ፣ የእውነት ነው እህል የሚወጣው። ሰዎች የሚመገቡት ጣፋጭ የሆነ የክርስቶስ ቃል የእውነት ነው የሚወጣው እና እኛ እዚህ ጋር ገምተን አይደለም ነው የምንላችሁ። እንደውም የሆነች ቀይ ሴት በህይወታችሁ ትታየናለች እያለን አይደለም የምንጠራችሁ ፕሮቴስታንቶች ወንድሞቻችን። እናንተን እንዲህ በህልም እንጀራ መንዳት አንፈልግም። እናንተ ክርስቶስ ዋጋ የከፈለላችሁ ነፍሳት ናችሁ። ክርስቶስ ዋጋ በከፈለለት ነፍስ ላይ መዘበትና መቀለድ ዓላማችን አይደለም። ይልቁኑ እንደ ጌታችን እንደ ክርስቶስ ኢየሱስ ሐዋርያት የክርስቶስን ወንጌል ብቻ መስበክ ነው የኛ ዓላማ። አክስትህ ገሊት አጎትህ ገሊ አይደለ? የሆነች ቀይ ሴት ትታየኛለች። ማናት? አየለ ማን ነው? አጎቴ ነው ምናምን አይነት ድራማ አንፈልግም እኛ። በቃ የደከማችሁ በየአዳራሹ ያለ ጫጫታ የሰለቻችሁ ሃይላንድ ላይ ማሲካ ለጥፈው ይሄን ውሃ ወደ ወተት እንቀይረዋለን በኢየሱስ ስም እያሉ ፓውደር ማሲካ ላይ ለጥፈው እየነቀነቁ እናንተ እውነተኛ የሆነውን የክርስቶስን ቃል ረሳችሁ ትሪክ እያሳዩ አዳራሽ ውስጥ የሚያስቀምጧችሁ አዳራሽ ውስጥ አስቀምጦ ኪሳችሁን የሚያጥቡ ሰዎች ባሉበት ቦታ ላይ በጣም የተሰላቻችሁ በቃ እውነተኛውን ጌታ ኢየሱስ ክርስቶስን ልባችሁ የሚሻ ክርስቶስን የናፈቃችሁ ሰዎች ባዮ ላይ የዋትስአፕ ቁጥር አስቀምጠናል። በዛ ቁጥር መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እናወራችኋለን። ዛሬ እንግዲህ በወንድማችን ናቱ በሱ መመለስ የተነሳ ዛሬ ለዛን የተሰባሰብነው ያብ እንኳን ደህና መጣ ተወዳጅ ወንድማችን ያብዬ። ያው ናቱን ከሚያውቁት ወንድሞች መካከል አንዱ ያብ ነው እና ወንድማችን ናቱን እንኳን ደህና መጣ በልልን። በዛው ማስተላለፍ የምትፈልገው መልእክት ካለ ናቱዬ እድል ሰጥቻለሁ። እሺ እንኳን ደህና ቆያችሁኝ ሁላችሁም። ዛሬ ያው በጣም ደስ ብሎኛል። የምር ከልቤ በጣም ነው ደስ ያለኝ። የናቲም ወዳጅ ነኝ፣ እንተዋወቃለን። በጣም ትሁትና ታዛዥ የሆነ ልጅ ነው። ከአንድም 2-3 ተገናኝተን ያው ካየሁበት ነገር አንዱ ነውና በጣም ደግሞ ዛሬ ደስ ብሎኛል። እንኳን ደስ አለ ናቲዬ። በጣም የምር ደስ ብሎኛል። ቅድም ቪዲዮ እያየሁ ነበርና ላይቭ ስገባ ያው ቀጥታ አንተንም ስላገኘው ደስ ብሎኛል። እንኳን እግዚአብሔር ረዳ፣ እንኳን መጣልን። በጣም ነው የምንወድህ የምናከብረህ። በምትፈልገው ነገር በሙሉ ከጎና አለን። እኔም በማስፈልግ ጊዜ ከጎና አለው። ያው የተለያዩ መንፈሳዊ ቦታዎችን አብረን እንሄዳለን ናትዬ። በደንብ ደግሞ ኦርቶዶክስን ገባ ብለን እንድታውቃት ደግሞ ያው በተግባር ደግሞ በምንችለው መልኩ እንተጋገዛለን። አንተ የምታግዘኝ ነገር ይኖራል፣ እኔ የማግዝ ነገር እና በጣም ደስ ብሎኛል። በጣም ነው የምወድህ የማከብርህ። ያው ብዙ ንግግር ስለማልችል ነው እንኳን ደስ አለ ለማለት ነው ወንድም። በጣም ነው የማመሰግነው። ያብዬ በጣም ነው የምናመሰግነው። ተወዳጅ ወንድማችን ኑርልን። እጅግ በጣም የምንወድ ክርስቲያኖች ወንድሞች፣ እዚህ ውስጥ ያላችሁ እህት ወንድሞቻችን ያው ለእናንተ አይነገርም፣ አዲስ የመጣ ወንድማችን ነው። ስለዚህ ሁሉም ወንድማችንን ሰፖርት ሊያደርገው ይገባል። ፎሎ ማድረግ የምትችሉ ወንድማችንን ፎሎ በማድረግ ከዛ ውጪ እንደው ለመቁረብ ያለ ልብስ ሊሆን ይችላል እንደው እቺ ነገር እንደው ሰፖርት ካረግን ብላችሁ ማገዝ የምትችሉት ወንድሞች ካላችሁ በውስጥ መስመር ሁላችሁም እየገባችሁ አግዙት። ናቲሻ እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እኔ በዚህ ይቅርታ ይሄን አካውንት ስላስገባኝ ወንድማችን ለምንድን ነው እኔን እንደው እንደዚህ የምታሰቃየኝ? አሁን ካልጠፋ ፎቶ ለምንድን ነው እኔን ፎቶ እንደዚህ አድርገህ መገባው? ስታውስ ምን አይነት እኔ ቆይ በትልቁ አድርጌ ላሳይ በእናትህ። የታለ ይኸውልህ ስታውስ ይላል ደግሞ ይኸውልህ እንደው በእናትህ ፎቶን እንዴት እንዳደረገው ወንድማችን ማይኩን ክፈተው። እያወራ እኮ ነው አይሰማም። አቤት ምን አርግ ነው የምትለኝ? ለምንድን ነው የምታሰቃየኝ ወንድማችን? አሁን ካልጠፋ መልክ አሁን የኔ ፎቶ ጠፍቶ ነው እንደዚህ አይነት ፎቶ የምትጠቀመው? ደሞ ውስጥ በጣም ከባድ። እኔ በጣም ብዙ ሸራ ይቻለሁ። እንደዚህ አይነት ሸር ግን እኔ ገጥሞኝ አያውቅም። ኧረ ሸር አይደለም። ምንድን ነው የሚለው የጻፍከው ስም? ኤስታውስ። ምንድን ነው ኤስታውስ? ኤስታውስ ናዝሬት ገብርኤል ላይ ማለትም በየ3 ወሩ ጉባኤ ሲዘጋጅ ጊዜ መሪ ቃል አለ። ምንድን ነው አንዱ ኤስታውስ ነበረ።
እሺ ፎቶ ለምንድን ነው እንደዚህ ያደረከው? እኔ ማለት ምንድን ነው ችግር? ምን አርግ ነው የምትለኝ? ያ የሚወደድ ሰው እኮ ይደረጋል። ከየት ቤተ እምነት ነው የመጣ? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ጭራሽ ኦርቶዶክስ ቤተክርስቲያን አማኝ ሆነ ነው ፎቶዬን እንዲህ የምትጫወተው? ምን ልትል ነው ተመስገን? አይ እንትኑን ወድጄው ነው። አንገት ቀና አስደራረጉን በኤዲቲንግ ነው። ኧረ እንደው እኔ እኮ ምንም የማይሉት ነገር አለ። አንተ በእኔ ስም የተከፈተ ማአት አካውንት አይቼ በጣም የተገረምኩት። በቃ በጣም ያምራል። ሰው ለሚወደው ለወደደው ሰው የፈለገውን ማድረግ መብት አለው እና ስታውስ ቴንኪዩ ወንድማችንን በዚህ መልኩ ስላሳየኸው። ችግር የለም ተሙ። የአንተ ፎቶ እንዴት ኤዲት ተደርጎ ስክሪንሻት አድርጉልኝ። በነገር እታች ነው ማስወረደው። ቆይ እታች እንዴ! ጭራሽ ስክሪንሻት ልታስደርግ ነው? ስክሪንሻት ያስገብች ወይ መድኃኒዓለም። እሺ ጋይስ እየመሸ ስለሆነ ናቲ ወንድማችን እንዳናቆየው አንድ የመጨረሻ ሰው እንቀበልና ወንድማችን እንሰናበተዋለን። ያሬድ እንዴት አለ? ሰላም ፈለገዬ፣ ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ወንድማችንን እንግዲህ እንኳን ደህና መጣ ብለው ያሬድ። እንግዲህ ናቲያችን እንኳን ደህና መጣ ወደዚች ወደ ብርሃን የሆነች ቤተ እምነት ኦርቶዶክስ ተዋሕዶ እንኳን ደህና መጣ። እንግዲህ በቤቱ ያጽናክ ማለት ትፈልጋለሁኝ። አመሰግናለሁ ድል ስለተሰጠኝ። ያሬድ እናመሰግናለን። በጣም ሰዓቱ ስለመሸ ናቲ ወንድማችንም እንዳይደክመው ቤተክርስቲያን ስለሆነ የዋለው መጨረሻ አንድ ሰው አንድ ወዳጁን ብቻ እንጋብዝና እንኳን ደህና መጣ ይለዋል። ያው ወንድማችን ናቱ በጣም ብዙ ወዳጆች፣ በጣም ብዙ ወንድሞች አሉት። በሱ መመለስ በጣም ብዙ ሰዎች ተደስተዋል። ከተደሰቱ ሰዎች መካከል ደግሞ አንዱ ወንድማችን ኢዮብ ነው። ወንድማችን ኢዮብ በእውነት ዛሬ እንባን የተናነቀው በናቲ መመለስ እና እሱም የእንኳን ደህና መጣ ማለት የሚፈልገው ካለ እና ደግሞ ለናቲም ማስተላለፍ የምትፈልገው መልእክት ካለ ወንድማችን ኢዮብ ፕሊስ እዚህ ጋር እና መልእክትን አስተላልፍ እባክህ። ና እዚህ ጋር ግዴላ አይዞህ ና የማሳድገው ልጅ ነው ታያለሁ። አዎ ትታያለህ። ዛሬ ጋር ነው የመጡት። ናትዬ እንኳን ደስ አለ፣ እንኳን ተወለድክ። ያው አብረን ነው ያልነው ዛሬ። ያው ፕሮግራሙ ላይ ቆይቼ ነው የተገኘሁት፣ ስራ ነበረኝ። ለሱ ይቅርታ ይደረግልኝ። በጣም ነው የማመሰግነው ኢዮባ። በጣም ብዙ ጊዜ አካክሻለሁ፣ በግብዣው አካክሻለሁ። አይተሃል እንግዲህ። እውነት ነው። መምህር አንድ መዝሙር ለምን ጋብዞልኝ አልወጣም? እሺ እንዘምራለን፣ ምንም ችግር የለም። ናቱ ምን የሚለው መዝሙር እንዘምር? በአንተ ምርጫ የተወደደ ቀን የሚለው እንዘምራለን እንዴ? ግዴታችን ነው፣ እንዘምራለን። ታሙ በስተመጨረሻ ማለት የምትፈልገው ነገር ካለ ድልን ስጥ፣ መዝሙር እስኪከፈት። መዝሙሩን ክፈተው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ደግሜ ሰላም እላለሁ። ወንድማችን ናቱ በሚያስፈልገው ነገር ሁሉ ከጎኑ ሁኑ። ድንገት ቪዲዮም ሲሰራ የሚሆን በሌላው ነገር ስታዩ ናቱ እንወዳለን በሚል ፍቅርን ግለጡለት። ይሄ ክርስቲያናዊ ግዴታችን ነው። ሌላው ቤተ እምነት ላይ ስታዩ የሆነ ነገር ተፈልጎ ሰው ሃይማኖቱንም ጾታውንም እየቀየረ ነው ያለው። እዚህ ግን የሆነ ነገር ተፈልጎ አይደለም። የዘላለም ሕይወት በእውነት አስቦና ገብቶት ነው ሰው የሚመጣውና እነዚህ አይነት ወንድሞችን
ፍቅርን ብቻ በመስጠት እኔ አሁን ትላንትና በጣም ደስ ያለኝ ነገር አለ ዲያቆንዬ፣ የስራ ቪዲዮ ፖስቼ በርታ በርታ የሚሉ ኮመንቶችን በጣም ሳይ እንዴት ደስ እንዳለኝ። ሁሉም ኦርቶዶክሳዊ ወንድም እህቶቼ ተሙ በርታ 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 ማለት ራሱ ሰውን ያጸናልና ወንድማችንን በምንም ነገር ስታዩት እንወዳለን በርታ ከጎን በሉት። እኔ ደግሞ እናንተ ደግሞ ውድድ ነው ማድረጋችሁ። ክበሩልኝ። ተሙዬ እናመሰግናለን። ክርስቲያኖች ወንድሞች፣ ያው እንግዲህ ለእናንተ አይነገርም፣ አዲስ እንግዳ ወደ ቤታችን መጥቷል እና ያው ናቱሻን አደራ የምንሰጠው ደግሞ ከዚህ በኋላ ለእናንተ ነው። በቻላችሁት አቅም ብዙ የሚያስፈልገው ነገር ሊኖር ይችላል እና ከጎኑ ቁሙ። ናቱ ወደዚህ ሲመጣ የመጣው እውነት ገብቶት ነው፣ እውነትን ፈልጎ ነው፣ እውነት ተረድቶ ነው። ምንም በዚህ ስም የሚከፍለው ዋጋ አይቆጨውም። ከዚህ በኋላ በጣም ብዙ ፈተናዎች አሉ። እነዛ ፈተናዎች እንዳይከብዱት በቻልነው አቅም ሁላችንም እንደየአቅማችን ደግሞ ከጎኑ ልንሆን ያስፈልጋል። ወንድማችን ናቲ የክርስቶስ የመረጠውን ዝማሬ አንድ ላይ እንዘምርና እንግዲህ ዛሬ እንለያያለን ማለት ነው። ያው እንድንዘመር ስላደረግን በጣም ነው የምናመሰግነው። ናትሻ በመጨረሻ ማለት የምትፈልገው ነገር ካለ እድል እንስጥ። እሺ፣ ሁላችሁም እዚህ ውስጥ ሆናችሁ ላበረታታችሁ ለደገፋችሁ ሁላችሁም አመሰግናለሁ። እና ደግሞ ከእግዚአብሔር በታች አንተ በጣም ረድተህ ለዚህ ቅዱስ ቤተክርስቲያን እንድበቃ አድርገኛል። ሁላችሁም መምህራችንን አመስግኑልኝ በደንብ አድርጋችሁ። እናም ደግሞ ተመስገን ጌታ በጣም ነው ማመሰግነህ። ሎያል ደግሞ በጣም ነው ማመሰግነው። ወንድማችን ልደተ ቃልንም በደንብ አድርጋችሁ አመስግኑልኝ። አንተንም ደግሞ በጣም 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 አድርጌ ነው ማመሰግነው። እና ብዙዎች አላችሁ ደግሞ እንደኔ በፊት ትምህርቱን ሳትረዱ ዝም ብላችሁ በቤተሰብ ተገፋፍታችሁ ፕሮቴስታንት ለሆናችሁ መታችሁ ጠይቁ፣ ተረዱና መርጣችሁ እንግዲህ ትምህርቱ ሲገባችሁ ወደምትሄዱበት ትሄዳላችሁ ነው ምለው። አመሰግናለሁ መምህራችን ናቲሻ፣ እናመሰግናለን። እግዚአብሔር ያክብርልን። በአንተ መመለስ እጅግ በጣም ደስ ብሎናል። በአንተ መመለስ እኛ ምድራውያኑ ብቻ ሳንሆን በሰማይ ያሉ መላእክቶች ሁሉ ይደሰታሉ። ከዚህ በኋላ ቅድም ወንድሞችም ሲሉ እንደነበረው አሁን ልክ እንዲህ ያከበረህን አምላክ ክርስቶስ ኢየሱስን በሕይወት የምታከብርበት ጊዜ ነው። ከዚህ በኋላ የተቀረው ጊዜ ክርስቶስ ኢየሱስን በሕይወት የምታከብርበት ጊዜ ነው። በጣም ብዙ የሆኑ ቻሌንጆች ይኖራሉ። ዓለም በራሷ ፈታኝ ናት። ከዛ በኋላ ደግሞ ሌሎች ነገሮችም ደግሞ ሊጨመሩ ይችላሉ እና ከምን ጊዜውም በላይ ግን እንዲህ ያከበረህን ጌታ ክርስቶስ ኢየሱስን በሕይወት አክብረኸው ያንተ ሕይወት ደግሞ የእግዚአብሔር ትምህርት ቤት ሆኑ ሰዎች እንዲማሩበት ማድረግ ይኖርብሃል። እንዲህ የማድረግም ደግሞ ክርስቲያን ግዴታ አለብህ። በርታ በርታ። እጅግ በጣም ነው የምንወድ እኛ ክርስቲያኖች ወንድሞች ከጎንነን። ልክ እንዳንተ ያሉ ወንድሞቻችን በአጠቃላይ ቅዱስ ቤተክርስቲያን ወደ ማወቅ እንዲሸጋገሩ የሁልጊዜም ጸሎታችን ነው። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ቅድም ስናነሳ ነበረ በፕሮቴስታንቱ ቤተ እምነት ውስጥ ያላችሁ፣ ነገር ግን በቃ ሁሉ ነገር ይደክማችሁ፣ ሁሉ ነገር የሰለቻችሁ፣ ፈውስ ፍለጋ ተንከራታችሁ ልጃችሁን በሞት እስክታጡ ድረስ ዋጋ የከፈላችሁ፣ ወላጅ እናታችሁን ወላጅ አባታችሁን በሞት እስክታጡ ድረስ ዋጋ የከፈላችሁ፣ ከኪሳችሁ ገንዘብን ብቻ እየወጣችሁ አዳራሽ ከአንድ ቦታ ሌላ ቦታ ከአንድ አዳራሽ ሌላ አዳራሽ ቦታ ስትቀያየሩ ይኖራችሁ፣ በቃ ልባችሁ ክርስቶስን በመፈለግ የደከመ በቃ አላስፈላጊ ዋጋ ነው እስከዛሬ ድረስ የከፈላችሁት። እውነተኛው ጌታ ኢየሱስ ክርስቶስ ያለው በእውነተኛዋ ቅድስት ቤተክርስቲያን ማለትም እርሱ መሰረት እና አለት በሆናት በዚህ ቅድስት ቤተክርስቲያን ላይ ብቻ ነው። የእኛ ቅድስት ቤተክርስቲያን መሰረቷ ደግሞ ጌታችን ኢየሱስ ክርስቶስን የእግዚአብሔር የባህሪ ልጅ ብላ በመጥራት ነው እና ወደዚህ ወደ ተቀደሰው መንገድ እንድትመጡ ወደ እውነተኛው መንገድ እንድትመጡ የሁልጊዜም ጥያቄያችንም ጥሪያችንም ነው። ስለዚህ የደከማችሁት ወንድሞቻችን ወደፊት ከመራመድ የሚገድባችሁ ነገር ሊኖር አይገባም።
ዙሪያችን ባሉ ሰዎች እንዘለፍ ይሆን? ዙሪያችን ባሉ ሰዎች እንናቅ ይሆን? ዙሪያችን ባሉ ሰዎች እንገላመጥ ይሆን ብላችሁ እንዳትፈሩ። የእናንተ አምላክ ክርስቶስ ኢየሱስ እናንተን ለእናንተ ዋጋ ለመክፈል አላፈረም። ስለ እናንተ ዋጋ ሲከፍል ምራቅ ሲተፋበት ፊቱን እንኳን አላዞረም። በጥፊ ሲጸፋ አንዳች የከፋ ቃልን እንኳን አልመለሰም። ክርስቶስ ይህን ያክል ዋጋ ስለ እናንተ ከከፈለ እናንተ ለክርስቶስ ደግሞ ይህችን ታክል አንድ እርምጃ መራመድ ሊያቅታችሁ አይገባም። እና ፕሮቴስታንት ወንድሞቻችን እንዲሁ በጭፍኑ አይደለም እኛ የምንላችሁ። እኛ ዝም ብለን እንዲሁ ልክ እንዳደጋችሁበት ቤት አክስትህ ገሊት ናት አይደል፣ አጎትህ ገሌ ነው አይደል ብለን ገምቱ አዳሪዎች ሆነን እናንተን ዝም ብለን አጃጅለን እንደ ጉም ዘጋኝ የህልምና የተስፋን የምኞትን ህይወት እያለማመድን አይደለም ወደዚህ ቅዱስ ቤተክርስቲያን እንድትመጡ የምንፈልገው። በእኛ ቤት የሚመለከው በእኛ ቤት የነገሰው እውነተኛው ጌታ ክርስቶስ ነው እና በእውነት ነው እንድታውቁት የምንፈልገው። ይህን እውነተኛ የሆነውን ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን በእውነት ነው እንድታውቁት የምንፈልገው። ስለዚህ ቅረቡ። ኦርቶዶክስ ቤተክርስቲያንን እንዳትጠጓት የሆነ አዚም በአይኖቻችሁ ላይ ያስቀመጡ አንዳንድ ሰዎች አሉ። ልክ ፍጡር እንደምታመልክ፣ ለጣዖት እንደምትሰዋ፣ ክርስቶስን እንደማታቅ፣ ከክርስቶስ ቃል የራቀች እንደሆነች፣ ትምህርቷ በአጠቃላይ ከመጽሐፍ ቅዱሳዊ ማስረጃነት የራቀ ወይም ደግሞ መጽሐፍ ቅዱስ መሰረት እንደሌለው አድርገው በአይኖቻችሁ ላይ የሳሉባችሁን እነዛን ዋኖቻችሁን ወደ ጎን አድርጉና የጋረዳችሁን ግርዶሽ ከአይናችሁ ገልጣችሁ እናንተ አንድ እርምጃ ወደ ፊት ቅረቡ። በቃ እናንተ አንድ እርምጃ ብቻ ተራመዱ። ኦርቶዶክስ ቤተክርስቲያን እንዲስከቨር አድርጓት። እንዲህ በጭፍን እኛ ዝም ብለን እኛ እዚህ ጋር ይኸውላችሁ አንዳንድ ቁጥር ጻፉ ዛሬ ጌታን የምትቀበል ምናምን ብለን ድራማ እንሰራ። ኦኬ ድራማ እንሰራ። እዚህ ዛሬ ጌታን መቀበል የምትፈልጉ አንዳንድ ቁጥር ጻፉ ምናምን ምን ላይ የለም። ወይም ደግሞ አበል እየከፈልን ዛሬ ምስክርነት ስጡ ምንላቸው ቅጥረኞች የሉንም። እዚህ ቤት ድራማ አይሰራም። ቅድም ጀምሮ ስለነገራችሁ ነበር። እውነተኛው ጌታ ኢየሱስ ክርስቶስ የእውነት ነው የሚመለከው። ቃሉ የሚሰበከው በእውነት ነው የሚሰበከው። ስለዚህ እናንተም ስትመጡ እውነተኛውን የክርስቶስ ኢየሱስን ወንጌል በእውነት ተረድታችሁት ነው እንድትመጡ የምንፈልገው። አጎትህ ገሊ አይደለም፣ አክስትህ ገሊት አይደለች፣ ራባጃራባባባ ሼቤሬቤ እያለን ልክ እንደው መንፈስ ቅዱስ የተሞለነ መስለን እየተንቀጠቀጠን አይደለም እናንተን መጠራት የምንፈልገው። ሐዋርያት ምንም አይነት ንክሽኒ ካልወረዱም ቀጥ ለጥ ብለው ነው በተረጋጋ መንፈስ የክርስቶስ ኢየሱስን ወንጌል የሰበኩት። እኛም እንደ አባቶቻችን ሐዋርያት ወንጌልን ለእናንተ እንሰብክላችኋለን። ኦኬ ወንጌልን ለእናንተ እንሰብክላችኋለን። የሆነች ቀይ ሴት ትታየኛለች። ማናት? ማነች? ጫልቱ የምትባል ሴት ታውቃለህ? ምናምን እያለን ድራማ እየሰራን አይደለም እናንተ እንድትመጡ የምንፈልገው። የክርስቶስን ቃል ተረድታችሁ ነው እንድትመጡ የምንፈልገው። ስለዚህ የደከማችሁ ስለ እውነት በዚህ አጋጣሚ መሄጃ ቦታ ጠፍቷችሁ እንጂ እውነት የፕሮቴስታንት ቤት እውነተኛ ክርስቶስ እንደማይመለክ የምታውቁ ፕሮቴስታንቶች ቁጥራችሁ ቀላል አይደለም። ቀላል አይደለም። በየአዳራሹ ልጄን አሳክማለሁ ብለህ ልጅን በሞት ያጣ ወንድሜ፣ በየቦታው እናቴን አባቴን አሳክማለሁ ብላችሁ ወላጆቻችሁን በሞት ያጣችሁ፣ ክርስቶስን እናገኘዋለን ብላችሁ የሆኑ ሰዎች ያጭበረበሯችሁ፣ ገንዘባችሁን ብቻ አጥበው ወላጆቻችሁ ልጆቻችሁ ሊያተርፉላችሁ ያልቻላችሁ እናንተ እህት ወንድሞቻችን እባካችሁን በቃ በቤታችሁ ጣሪያ ስር ተቀምጣችሁ እንባችሁን በማፍሰስ ጊዜ አታባክኑ። አሁንም አልረፈደም። ልባችሁ ክርስቶስን ያገኘው ዕለት ተረጋላችሁ። ልባችሁ ክርስቶስን ያገኘው ዕለት ተረጋጋላችሁ። ስለዚህ እባካችሁ አንድ እርምጃ ብቻ ወደፊት ተራመዱ። አንድ እርምጃ በቃ እስከዛሬ ድረስ ጠልቻት የኖርኳት ይችን ቤተክርስቲያን እስቲ ለወቃት። እስቲ እውነት የምታስተምረው ትምህርቶች በአጠቃላይ መጽሐፍ ቅዱስ መሰረት የላቸውም። እንደውም እስቲ እኔ ማምነባቸውን ይሄ እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው መላቸውን እስቲ እነ ፈለገ አትናቴዎስን፣ እስቲ እነ ልደተ ቃልን፣ እስቲ እነ ዮብን፣ እነ ጋዲሳን፣ ሌሎችንም እነ ዮሐድ፣ እነ ዲያቆን ናቴን እየተጠጋው እስቲ ልጠይቃቸው ይመልሱልኝ ይሆን ብላችሁ አንድ እርምጃ ብቻ ተራመዱ። ከእናንተ የምንፈልገው ያንን ነው። እናንተን በስሜት ነርተን ኦርቶዶክስ እንድትሆኑ እናደርግም። በፕሮቴስታንቱ ቤት እንደው እንዲህ ቢሆኝ በዚህ ወጥቶ በዚህ ገብቶ ተከፍቼ መጥቼ ስለተከፋችሁ አንደርድረን አምጥተን ወደ ከባዱ ሚስጥር ወደ ጥምቀት አንወስዳችሁም። ነገረ ስጋን ሳታውቁት የክርስቶስን ስጋ እንድትበሉ የክርስቶስን ደም እንድትጠጡ አናደርግም። የእኛ ቤት ክርስቶስ በደሙ የመሰረታት ቤት ነች። በክርስቶስ አለትነት ላይ ጸናች ቤት ነች። ስለዚህ የክርስቶስን ወንጌል እውነተኛ የሆነውን ጌታ የእርሱን ቃል በእውነት ነው የምንሰብክላችሁ። እናንተ አንድ እርምጃ ብቻ ተራመዱ።
ቀይ ለከማችሁ እንዲህ በሃይላንድ ክዳን ላይ ማስቲካ ለጥፈው ፓውደር እያደረጉ ይሄንን ውሃ እዩ ተመልከቱ እንዲህ ነቅንቄ አሁን ሆኖ ይሄው ወደ ወተት ቀይሯለሁ በኢየሱስ ስም ህፍ ብሎ ድራማ ሲሰረባችሁ ቁጭ ብላችሁ የምትታለሉ ሰዎች ሆናችሁ ሳይሆን ሼም ይዟችሁ አሜን ያላችሁ ፕሮቴስታንቶች ወንድሞች ግድ የለም እናንተ ኑ ጠይቁን። በቃ እኛ ጋር በመረጃና በማስረጃ ብቻ ነው። ኑና ጠይቁን። በደንብ አድርገን በመጽሐፍ ጊዜ ማስረጃነት እናወራቸዋለን። ሼም ይዟችሁ ጭንቅላታችሁ ተይዞ የወደቃችሁ ሰዎች ለ3 ለ4 ተይዛችሁ በኢየሱስ ስም 7 ጊዜ ጩህ ስትባሉ ሼም ይዟችሁ የጮሃችሁ ግድ የላችሁም። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት ጭንቅላታችሁን ጥፍንግ አድርጎ የሚይዛችሁ 7 ጎረምሳ የለም ወዳጅ። እንዲህ አይነት ነገር የለም። ወደ ቅድስት ቤተክርስቲያን የምትመጣው ድራማ ሰርተንብህ ወይም ደግሞ ድራማ ሰርተህልን ሳይሆን እውነተኛውን የክርስቶስን ቃል ሰብከንልህ በእውነት ነው የምትመጣው። እና የሰለቻችሁ እህት ወንድሞቻችን በአጠቃላይ ባዮ ላይ ስልክ ቁጥር አስቀምጬላችኋለሁ። ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር ሁላችሁም ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር የዋትሳፕ ቁጥር ነው። በውስጥ ገብታችሁ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። በየትኛውም ሐሳብ ዙሪያ እናወራቸዋለን። ሌላው ኦርቶዶክስ ሴቶች ወንድሞች አይኖቻችሁን ግለጡ። አጥማጆቹ ነው ክርስቲያኖች ወንድሞች፣ ፕሮቴስታንት እምነት ተከታይ ወዳጅ ያላችሁ ወንድም ያላችሁ እህት ያላችሁ የምትወዷቸው ከሆነ እናንተ አጥማጆቹ ነው። ኦኬ የእናንተን ቤተክርስቲያን ዲስከቨር እንዲያደርጉ እንዲጠይቁ ቤተክርስቲያናችሁን እንዲያቋት አድርጉ። ይሄ ዋትሳፕ ቁጥር አስቀምጠናል ባዮ ላይ ያለ። ክርስቲያን የሆናችሁ ቶች ወንድሞቻችን እንዲመለሱ እንፈልጋለን፣ እባካችሁ አናግሯችሁ ብላችሁ በውስጥ መስመር መልእክታችሁን አስቀምጡ። እኛ ዝግጁ ነን። ቅድስት ቤተክርስቲያናችንን እንድታቋት የተቻለንን ሁሉ እናደርጋለን። ፕሮቴስታንት ወንድሞቻችን በክርስቶስ ያምናሉ ብለን አናምንም። በክርስቶስ አያምኑ፣ ነገር ግን ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ልባቸው የሚሻውን እውነተኛውን ጌታ ክርስቶስ ኢየሱስን እንዲያገኙት የተቻለንን ሁሉ እናደርጋለን። የተቻለንን ሁሉ ቁጥሩ የዋትሳፕ ቁጥር ነው። በሌላ አይነት መንገድ ብትጠቀሙት ምናልባት አይሰራላችሁ ወይም ደግሞ ከጠራም ላይ ይነሳ ይችላል። በዋትሳፕ ግን በቀጥታ መልእክቶቹ ለኔ ስለሚደርሱኝ ቁጥሩን ሁላችሁም ሴቭ አድርጋችሁ በውስጥ መስመር መልእክታችሁን አስቀምጡልን። ስለ እውነት ነው የምላችሁ። ይሄን ዓመት እነገሌ ድራማ ይስሩ፣ እኛ ደግሞ ስራ እንሰራለን። የሚገባችሁ ይገባችኋል። በቃ እነገሌ ድራማ ይስሩ፣ እነገሌ ይሄው እንትን ሄድን ዛሬ ይሄው ጮህን መጣን ይበሉ። እኛ አሁን እዚህ የቦታ የመሬት ችግር የመሬት ጥበት የለብንም። ወንጌልን የምንሰብከው እኛ ለምስራቅ ለምዕራብ ምናምን እያለን ከፋፍለን አይደለም። ወንጌልን የምንሰብከው ለዓለም ሁሉ ነው። አንተ እዚህ ጋር ከሆነች ሰፈር ጋር ስትጋጋጥ ወዳጄ እኛ እግዚአብሔር የተመሰገነ ይሁን ኮንጎ ብራዛቪል ወንጌልን እየሰበከን ነው። ኬንያ ላይ ቤተክርስቲያን አለን፣ ወንጌል እየሰበከን ነው። የሌላ ዜግነት ያላቸውን ሰዎች እንኳን ሳይቀር በቋንቋቸው ቅዱስ ቤተክርስቲያናችን ወንጌልን እየሰበከች እያጠመደች ነው። አሁን እንደ ጴጥሮስ አጥማጅ ሆኑ አገልጋዮች አሉና እግዚአብሔር የተመሰገነ ይሁን። አንተ እንትን ሄጄ ኦርቶዶክሶችን አበሳጫቸው ይሄው ሰራውላቸው ብል አንተ እዛው ራስን አስደስት። ራስን በራስ ማስደሰት ታውቃላችሁ አይደል? ራስን በራስ ማስደሰት መጥፎ ማለት ነው። በዚህ ዘመን ውስን የሆኑ አንዳንድ የፕሮቴስታንት አገልጋዮች ራሳቸውን በራሳቸው ያስደስታሉ። ምንም በቃ ሌላ ዓለም ውስጥ ናቸው። ይሄው እንትን ሄደን ዛሬ ወላችሁ ይሄው ጮኸን መጣን ይላል። ወዳጅ አንተ እንትን ሰፈር ሄደ ጮኸና እኛ እዚህ አንተ ይሄን ሰፈር ለቃ እዛ ደርሰህ ስትመጣ ፕሮቴስታንቱን በአጠቃላይ አዳራሹን በአጠቃላይ ወደ ጌታ ጨምረን እንጠብቃለን። አጭርና ግልጽ። እኛ ስራ ላይ ነን። ሁላችሁም ኮሜንት ላይ ስራ ላይ ነን እያላችሁ ጻፉ። እግዚአብሔር የተመሰገነ ይሁን። እኛ ስራ ላይ ነን። ይሄው ቁጥር አስቀምጠንላችኋል። ባዮ ላይ ያለ መመለስ የምትፈልጉ ፕሮቴስታንት ወንድሞቻችን በአጠቃላይ በውስጥ መስመር ደክሞናል፣ በቃ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እንመልሳችኋለን። የቻልነውን ያክል የክርስቶስ ኢየሱስን ወንጌል የምናውቀውን ያክል ለእናንተ እናካፈላችኋለን። እሺ፣ እኛ ቤት ድራማ የለም። የሆነች ቀይ ሴት ትታየኛለች፣ ማናት ምናምን ስትል አክስቴ ናት ብለህ ሌላ ጭብጨባ ምናምን ድራማ የለም። በቃ የድራማውን ዓለም ትተህ ነው የምትመጣው። ይሄ የድራማውን ነገር በአጠቃላይ አራግፈህ ወደ ሪያሊቲው ዓለም ነው የምትመጣው።
በቃ ትመጣለህ፣ መጽሐፍን ትገልጣለህ፣ ቁጭ ብለህ ምንም አይነት ይኸውልህ፣ እዚህ ጋር ምንም ድራማ የለም፣ ምንም አይነት ጭፈራ የለም። ቁጭ ብለህ ስለ ሳልቬሽን ከሆነ መጽሐፍ ቅዱስን ትገልጣለህ፣ እኛም እንገልጣለን፣ ቁጭ ብለን እናወራለን። ጥያቄዎችን ሁሉ ጨርሰህ ልክ ስትረዳ ወደ እውነተኛው መንገድ ትመጣለህ። እግዚአብሔር ከረዳ፣ እግዚአብሔር ከፈቀደልህ። እሺ። ስለዚህ እናንተ ራሳችሁን ሸሽጋችሁ እንዳትቀመጡ፣ የደከማችሁ የሰለቻችሁ አዳራሽ ስትገቡ ሰላም እናገኛለን ብላችሁ ወይ የሚባልበት ቦታ ገብታችሁ ሰላም ያጣችሁ ጩኸት የሰለቻችሁ ኑ ወደ ተቀደሰች ኦርቶዶክስ ቤተክርስቲያን። እኛ ስራ ላይ ነን አባቴ። እኛ የሆነ ቦታ ሄደን ይኸው ሰራንላቸው። ሄደን እዛ የሆነ እንትኑ ነው አስፓልቱ ላይ ምናምን ወክ አድርገን የመጣ ነው ብለን ራሳችን በራስ አናስደሰተም ወዳጄ። እነገሌ የቦታ ጥበትን ያስጨነቃቸው የሆነ ቦታ ሄደው ብሶታቸውን ተናግረው ጥላቻቸውን ተናግረው የሆነ ነገር ተናግረው ሲመለሱ እኛ ስራ ላይ ነን። ሰዎችን አሳምነን የጌታ የኢየሱስ ክርስቶስ ደቀ መዛሙርት እናደርጋለን። በአብ በወልድ በመንፈስ ቅዱስ እያጠመቅን ሁሉንም የጌታ ምርኮኛ እናደርጋለን። እግዚአብሔር አምላክ ይርዳን። ክርስቲያኖች ወንድሞች፣ ወንድማችን ናቱን አበረታቱት። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ናቱ እንወድሃለን፣ በርታ፣ ከጎንነን። ከዚህም የበለጠ ደግሞ የአንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች እንዲመለሱ እግዚአብሔር አምላክ ፈቃዱ ይሁን። እንወድሃለን የኔ ተወዳጆች። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ደህና ሁኑልኝ። ሰላም ሁኑ። ባይ ባይ። ናቱሻ ወንድማችን ሰላም እደሩ። በቃ ሰላም እደሩ። በጣም ነው አመሰግናለሁ። ደህና እደር። በደንብ ረፍት አድርግ። እሺ ሰላም እደሩ። ደህና እደሩ። አይቻለሁ ባይኔ ሲቆም ማዕበሉ፣ አይቻለሁ ባይኔ ልወጣ ስል አንድ ቁጥር ተጽፎ ሰላም ፈለገ። ሰላም እንዴት አለሽ? እግዚአብሔር ይመስገን። ጤና ይስጥልኝ። ስላሴ ይመስገን። እሺ፣ በጣም ነው የማደንቀው። በጣም በአንተ ትምህርት በጣም ብዙ ተለውጫለሁ። በጣም ሃይማኖቴን እንዳውቅ አድርገኸኛል እና እግዚአብሔር ያገልግል፣ ዘመንን ይባርክ። በጣም ነው የማመሰግነው እና አንድ ነገር ማለት የምፈልገው ነገርና የአንተም ሀሳብ እንዲሰጥበት ፈልጌ ነበር። እሺ። ቤተክርስቲያን ስንሄድ ማለት ትክክል ነው እያልኩ አይደለም፣ ግን አንዳንዴ አርቲፊሻል ጥፍር ልታረግ ትችላለህ። ወርቅ ፀጉር ቀለም ሊኖረው ይችላል። ገባክ? ላይክ ፐርፌክት ሁሉ ጊዜ ፐርፌክት ያንሆንም አይደል? የቤተክርስቲያን ለመሄድ ስራ አለ፣ የዓለማዊ ህይወትም አለ እና ቤተክርስቲያን ውስጥ ያሉ ሰዎች በጣም 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 ነው ሰው የሚናገሩት። ኖርማል ጤነኛ ሰዎች በጣም ብዙ ጊዜ ሌላም ሰው ላይ ሰው ሲሳደቡ አይቻካለው። እኔንም ብዙ ጊዜ ደርሶብኛል ማለት ነውና በቃ እንድትቀር ነው የሚያደርገው። አሁን ለምሳሌ ጠንካራ ካልሆንክ በጣም ከባድ ነውና እዚህ ውስጥም ካሉ በአንተ አንደበት ያና ነገር እንድትልልን ልክ ነው እያልኩ አይደለም። ጸበልም እንደዚህ ሆነ እንጠመቅ አይደለም፣ ግን በቃ ቤተክርስቲያን ሄደ ከፈጣሪ ጋር ታወራለህ ወይ ጸሎት አድርገህ ትመለሳለህ እንጂ ጸበል ውስጥ እንደዛ ሆነ እንግባ ልክ ነው እያልኩኝ አይደለም። ግን ደግሞ ለሰው ደግሞ አይደለም ያንን ነገር በቃ ከሰው እየተደበቀ አይደለም። ያው ፈጣሪ ያውቃል አይደል የምንሰራውን ነገር ሁሉ እና በጣም 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 ብዙ ቦታ ያየሁት ነገር ነውና በቃ አሁን ዝም ተነስቶ ዛሬ ሄደ ሰው ቤተክርስቲያን በቃ እንደዛ ሲያረጉት ወደ ዘራቂ ጸበሉ ጋር ምናምን እንደዛ ሲያረጉት አይሄድም ያ ሰው ተመልሶ። ለምንድን ነው ለሰው እንቅፋት ምን ነው? እና በዚህ ላይ ሀሳብ እንድትሰጠን ፈልጋ አመሰግናለሁ። በጣም መልካም። እንግዲህ አሁን አንቺ ያነሳሽው ሀሳብ በጣም እኔም ደክሞኝ ነበረ፣ ባርፍ ደስ ይለኝ ነበር። ግን ከተነሳ አይቀር ምናልባት እዚሁ ላሉ እህቶች ወንድሞች ላሉት ብቻ ነግረን እንውጣ። ያነሳሽው ሀሳብ ከቤተክርስቲያን ስርዓት ጋር ተያይዞ ያለ ነው። እንደ ቤተክርስቲያን ለምሳሌ እንደው ቤተክርስቲያናችን የትኛውን ወገን ነው ትክክል የምትለው? እንደው ጥፍራቸውን እንደዛ አድርገው ወይ ደግሞ አጠር ያለ ልብስ ለብሰው ምን ብለው የሚመጡ ሰዎችን ነው ወይንስ የሚከለክሉ ሰዎችን ነው? የትኞቹ ነው ትክክል ናችሁ ብላ ከጎናቸው የምትሆነው ብለን ስንጠይቅ ሁለቱንም ቅዱስ ቤተክርስቲያናችን ትክክል ናቸው አትልም።
ሁለቱንም ትክክል አትልም ስንል ምን አለ መሰላችሁ? ለመጀመሪያ ጊዜ እንደው ወደ ቤተክርስቲያን ስለመጣ ሰው እያወራን አይደለም። ለቤተክርስቲያን አዲስ የሆነ ሰው እንዴትም ሆኖ ቢመጣ ከቤተክርስቲያን በር ላይ ከቤተክርስቲያን ደጃፍ ልንከለክለው አንችልም። እንዴትም ለምሳሌ አሁን ወደ ሐመራ አካባቢ በጣም ብዙ ኦርቶዶክስ የሆኑ ወንድሞች አሉ፣ በጣም ብዙ እና እዛ አካባቢ ካያቻቸው ሴቶቹ እንኳን ነጠላ እንኳን አጠር ያለ ልብስ እንኳን ሻሽ ምንም ነገር ነው እንትን የማይሉት። በቃ ሰውነታቸው ምናልባት ጭቃ ይሄ ዲዛይን ያለው ምናምን አይነት የሆነ ፓተርን ያለው ነገር ምናምን ብቻ ነው የሚያደርጉት እንጂ ማጆሪቲው ምንም አይነት ልብስ ራሱ አይለብሱም። አያችሁ፣ በመንፈስ እንዲህ አይነት ሰዎች ህፃናት ናቸው። በመንፈስ ህፃናት ናቸው። በመንፈስ ህፃን ስለሆኑ ወዲያውኑ ኦርቶዶክስ ከመሆናቸው እንትን አርጉ፣ እንዲህ አርጉ፣ በዚህ ወጡ፣ በዚህ ግቡ ምናምን ብላ ቤተክርስቲያን ስርዓትንም በአጠቃላይ እነሱ ላይ አጭንም። ከስርዓቱ በፊት የእነሱ መዳን ይቀድማል። ክርስቶስ ኢየሱስን ካለማወቅ ወደ ማወቅ መሸጋገራቸው ነው ቤተክርስቲያን የሚያሳስባት። ስለዚህ እንዲህ አይነት ላሉ ነፍሳት ቤተክርስቲያን ስርዓትን ተጭና እንዲያደርጉ አትልም። ነገር ግን ቅድስት ቤተክርስቲያንን በሚገባ ጠንቅቀው የሚያውቁ ልጆቿን ግን ቤተክርስቲያናችን የቤተክርስቲያንን ስርዓት ጠንቅቀው የሚያውቁ ልጆቿን ግን በስርዓት ጉዳይ ላይ በደንብ አድርጋ ታስተምራለች። አሁን ሴት እህቶቻችን ወደ ቤተክርስቲያን በተለይ ለጸሎት ስንመጣ ጥንቃቄ ያስፈልጋል። እንግዲህ የሰማዩ ንጉሥ ጌታችን ኢየሱስ ፊት ስንቆም ያልተጠነቀቅን በማን ፊት እንጠነቀቃለን? አንዳንድ ጊዜ እኮ እናንተ ለስራ ቅጥር ስትሄዱ እንዴት ነው የምትጠነቀቁት? ሴቶቻችን የስራ ቅጥር ሲኖርባችሁ የሆነ ትልቅ ድርጅት ውስጥ የሆነ ትልቅ ካምፓኒ ውስጥ ወይ አየር መንገድ ላይ የስራ እድል ሲገጥማችሁ እንዴት ነው ተጠንቅቃችሁ የምትሄዱት? እንዴ ሁለንተናችሁን ታጠባችሁ፣ ጸጉራችሁን ተስተካክላችሁ፣ አላስፈላጊ የሆኑ በጣም የረዘሙ ጥፍሮችን አሳጥራችሁ። እንዲህ ለተራ ጉዳይ እኮ ነው። የሆነ ደሞዝ ለሚከፈላችሁ አንድ የስራ ተቋም ጋር ስትሄዱ እንኳን የዚህን ያክል ጥንቃቄ ትወስዳላችሁ። ወንድሞቻችን ለቅጥር ስትሄዱ ጸጉራችሁን አሳጥራችሁ ተስተካክላችሁ ነው የምትሄዱት። ይሄ ጠቅልላችሁ ታች ያወረዳችሁትን ጸጉር በአጠቃላይ ቆርጣችሁ ምልጥ አድርጋችሁ ምናምን ነው የምትሄዱት። ለምን? እንደዛ ካልሆነ እንጀራን ስለማታገኙ ማለት ነው። ምድራዊ የሆኑ አለቆቻችሁ ጋር ስትቀርቡ፣ ምድራዊ የሆኑ ጌቶቻችሁ ጋር ስትቀርቡ ይሄን ያክል ዲስማች የምትጠነቀቁ ከሆነ የሰማዩ ጌታ ክርስቶስ ኢየሱስ ፊት ስንቆም ደግሞ ልንጠነቀቅ ይገባል። እንዴት ነው? እኛ ተሳስተን ሰውንም ልናሳስት አይገባም። አንዲት እህት ለምሳሌ አጭር ቀሚስ ለብሳ ወደ ቤተክርስቲያን በመሄዷ ሁለት ሰዎችን ታሳስታለች። አንደኛ ለቤተክርስቲያን ስርዓት የሚጨነቁ እንጨነቃለን ባይ የሆኑ ሰዎችን ተናጋሪ ሆነው በእሷ ላይ ፈርደው እንዲሳሳቱ ታደርጋለች። አንድ ሲቀጥል ደግሞ ለጸሎት እዛ ቦታ ላይ የተገኘን ሰው በስጋ ፍትወት እንዲመለከታት ታደርጋለች። ያም ሰው ከእንደገና ለሁለተኛ ጊዜ እንዲሳሳት ታደርጋለች። እና ቅዱስ ጳውሎስ ደግሞ ለሰው መጥፊያ ከምትሆን በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል። ስለዚህ ሰዎች በእኛ ላይ እንዲስቱ ማድረግ የለብንም፣ ልንጠነቀቅ ይገባል። አንዳንዴ እዚህ ሶሻል ሚዲያ ላይ እንዲህ ምናምን ይሄ ወደ ካሜራ ተጠግተው እንዲህ እያሉ መልክ እያሳዩ የሚዘምሩ ልጆች አጋጥሟችሁ የሚያ ከሆነ በቃ አለማወቅ ነው። እግዚአብሔር የሚመሰገነው እግዚአብሔርን በዝማሬ ወንጌሉን የምንሰብከው በዝማሬ ጸሎት የምንጸልየው ውበታችንን የጥርሳችን ዘርዛራነት ምናምን ልናሳይ አይደለም። እንዲህ አይነት ጉዳይ ልንጠነቀቅ ይገባል። አንዳንዱ ዋው እቺ ልጅ ቆንጆ ነች ለመባል ምንም እኮ እንደው መንፈሳዊ የሚባል ህይወት የላትም እኮ ነጠላዋን ምናምን እዚህ ረሰለብሰና ምናምን ማስመሰል። ወንድሜ አንተም ልክ እንደዛው ማለት ኪዳን ሳታስቀዳሲ ሳታስቀድስ የቲክቶክ ክርስትና የለም። ይሄንንም በዛው እንንከው ብዬ ነው። እሺ የቲክቶክ ክርስትና የለም። በቻልነው አቅም አለረለ ይሄ መንፈሳዊ የሚባለው ነገር ሊታይብን ይገባል። ኦርቶዶክሳዊ የሆነ ከለር ማለት ነው። ኦርቶዶክስ የሆነ ቀለም በእኛ ላይ ሊታይ ይገባል። ያ ኦርቶዶክሳዊ ቀለም ደግሞ ከወረት ከማስመሰል የራቀ የወጣ ነው። ያንን አስምሩበት። ሌላው ደግሞ ከውጭ የሚመጡ ሰዎችን ባለማወቅ ሊሆን ይችላል። ባለማወቅ ወይም ደግሞ ለመጀመሪያ ጊዜ ፕሮቴስታንት የሆኑ ሰዎች በዚህ አጋጣሚ ይመጣሉ ወደ ቤተክርስቲያን። በነገራችን ላይ ሲጨነቁ እንደምታውቁት አዳራሹ በጫጫት የተሞላ ስለሆነ እረፍት ማግኘት የሚፈልጉ አንዳንድ ሰዎች ወደኛ ቤተክርስቲያን ይመጣሉ ቁጭ ለማለት። ለምን? በቤተክርስቲያናችን ውስጥ እንኳን የሚሰበከው የክርስቶስ ቃል የሚነፍሰው ነፋስ በራሱ ሰላም ይሰጣል።
እና ሰዎች ሲመጡ በእነሱ ላይ አንደበቶቻችን ራሱ እንደው ምናላቀቅ ሰዎች ትክክል ነው ወይ አይደለንም? አንዳንዴ ለድነት ተብሎ ቅስፈት አለ። አንዳንዴ እንደው ለክርስቶስ ተጨንቀናል እንደው ክርስቶስን አስከበረን ብላችሁ ከስርዓት የምትወጡ በጣም ብዙ ሰዎች አላችሁ። ለምሳሌ ያክል ጌታችን ኢየሱስ በመረሰጌ በነበረበት ወቅት ጸሐፍት ፈሪሳውያን ከጌቴ ሰማኒ አትክልት ስፍራ ይዘው ክርስቶስን ወደሚያሰቃዩበት ስፍራ ሊወስዱ ሲሉ ጴጥሮስ ሰይፈን አንስቶ ነበረ ማልኮስ የሚባል ወታደርን ጆሮ ይቆረጥ እና የማልኮስን ጆሮ ሲቆርጥ ጌታችን ኢየሱስ ጴጥሮስ በርታ፣ በል፣ ጠንክር፣ ጀግና ለጥቂት ሚሳትከው ድገመው በለው በጎራዴ በለው አላለም። ጌታችን ኢየሱስ ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። ጴጥሮስ ያንን ያደረገው ክርስቶስ ተነካብኝ ብሎ ነው። በእርግጥ ለቤተ ክርስቲያን ቅናት ያላችሁ እህት ወንድሞቻችን፣ ለቤተ ክርስቲያን ቅናት ስላላችሁ እንደው ክርስቶስን ከመውደዳችሁ የተነሳ ለቤተ ክርስቲያን ካላችሁ ፍቅር የተነሳ አረ ይሄን ነገር እንዲያደርጉ ይሄ ነገር እንዲያደርግም ምናምን ስንል ሰዎች የምንመክርበት መንገድ ሰዎችን የሚያስተምር መሆን አለበት፣ ሰዎችን የሚገፋ ሳይሆን። እሺ፣ እዛ ላይ ነው መጠንቀቅ ያለብን። የቤተክርስቲያን ስርዓት ማስከበር በጣም የሁሉም ድርሻ ነው፣ አግባብ ነው። ነገር ግን ሰዎች የምንመልስበት መንገድ ደግሞ ሰዎችን እንደው የሚያቀርብ የሚያስተምር እንጂ የሚገፋ መሆን የለበትም። ያንን ልንጠነቀቅ ይገባል። አንዳንዴ እንደው የሆነ አንድ ስርዓት ሲጎል ዞር በል አንተን መድኃኒዓለም አይፈልግም፣ እመቤቴ ማርያም አንቺን ትቆጣች፣ ዞር በይ እንዴ ኧረ አንቺን አርሴማ አትፈልግሽም እያላችሁ ሰው የምትገፉ ሰዎች በቃ እንዲህ አይደረግም። እንዲህ አይነት የቤተክርስቲያን አስበው ቤተክርስቲያን እንዲበሉልኝም ብላ አታውቅም። እና እንዲህ አይነት ጉዳይ ላይ ጥንቃቄ ወሰድ። ጎበዝ የሆነ ጠንካራ የሆነ ሰው ግን ያንን ሰው አቅርቦ የተሳሳተውን ሰው ቀረብ አድርጎ ነው የሚያስተምር። ቀረብ አድርጎ ዛሬ እንዲህ የለበሻትን ነገር ነው ነገ ብታስተካክያት፣ እንደው ነጠላ ደግሞ ስትለብሽ እኮ እንዴት እንደሚያምርብሽ ወንድሜ፣ አንተም ደግሞ ነጠላ ስትለብስ እንዴት እንደሚያምርብህ እንደው እቺን ነገር ብቻ ብታስተካክላት፣ እንደው ጸጉርህን ደግሞ ትንሽ እንደው ወደ መቅደስ ስትመጣ ቃሉን ስትሰማ የቅዳሴውን ጸሎት ስትሳተፍ ትንሽ እቺን ነገር ብታስተካከላት ብለን በፍቅር ሰዎችን ልንመልስ ይገባል። ስለዚህ ይሄ ሰዎችን የምናስደነግጥ አካላት የምናደርገውን ነገር ትክክል ነው ወይ አይደለም። በተመሳሳይ ደግሞ አዲስ ከሆኑ ክርስቲያኖች ውጪ በቤተክርስቲያን አድገን በቤተክርስቲያን ረዥም ጊዜ አሳልፈን ልክ አዲስ እንደሆኑ ክርስቲያኖች ወንድሞቻችን እንደው ስርዓትን የምናጎል የእምነቱ ተከታይ የሆነን ወንድሞችም የምናደርጋቸው ነገሮች ትክክል አይደሉም። ለምሳሌ ከቤታችሁ ስትወጡ ለምሳሌ የስግደት ሰሞን ላይ በሁሉም የሀገራችን አቅጣጫ ላይ ያሉ ክርስቲያን የሆኑ ወንድሞቻችን በአጠቃላይ ከስራቸው ጎን ለጎን አቅራቢያቸው ለቤተክርስቲያን እየሄዱ ይሰግዳሉ። እና ከቤታችሁ በቃ ስትወጡ ቤተክርስቲያን እንደምትሄዱ የምታስቡ ከሆነ እህቴ በቃ አስፈላጊውን የሚያስፈልገውን ነገሮች በአጠቃላይ አሟልተሽ ብትወጪ፣ ወንድሜ አንተም ልክ እንደዛው ልክ ከቤት ገና ስትወጣ የሚያስፈልገውን ነገር በአጠቃላይ አሟልተ ተጠንቅቀ ዝግጁ ሆነ ብትወጣ መልካም ነው ማለት የምችለው። እህቴ ስለጠየቅሽ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ፈለገዬ አሁን እኔ ቤተክርስቲያን እንደዚህ ትላለች። ጭራሽ ቤተክርስቲያን እንደሱ ማለት ቤተክርስቲያን የምታስተምረው እናውቃለን። ቤተክርስቲያን ሰው ገፍታ አታውቅም። ስለ ቤተክርስቲያን አይደለም አሁንም እየጠየቅኩና ቤተክርስቲያን አይደለም መስ አባቶቻችን እንኳን ማለት ምንም ብናደርግ ደዌ በቃ የሚያስተምሩበት መንገድ የሚነግሩን በቃ በጣም በፖላይት ሆኖ ነው። ኢቨን እንኳን ቄሶች አባቶች የንስ አባቶቻችን እና ሰው ግን ኖርማሊ በቃ ኦኬ ሰው እኮ ለዚህ ነው በቃ ማለት ሌላ ሰው ቢሆን ቤተክርስቲያን አይመጣም ማለት ነው እስከምትል ድረስ የለም። አሁን ለምሳሌ ጥፍር ቀለም እግር ላይ ያለን ነው በቃ አንተ የሆነ ደብሮ ውስጥ ጥሩ ስሜት ሳይሰማ ጸበል ለመጠጣት ሄዳ ሊሆን ይችላል አይደል? ቤተክርስቲያን ለፐርፐዝ ላይ አንዳንዴ በቃ ድንገት መሄድ ትፈልጋለህና ያንን ብሎ ሄደ ሰው ጥፍር ቀለሙን አስለቅቂ የማይለቅ ይሆናል። ጥፍር ቀለም ትክክል ነው እያልኩ አይደለም፣ አሁንም ትክክል ነው እያልኩ አይደለም። ግን በቃ ቤተክርስቲያን ሁሉ ጊዜም በቃ ሲካፋን ደስተኛም ስንሆን ምንም በቃ ያለን ቤተክርስቲያን ነው አይደለ? በዛ አጋጣሚ ያንን ጥፍር ቀለም ማስለቀቅ ላችል ትችላለች ያቺ ሴት። ወንድም ቢሆን ጸጉሩን በቃ በዛ ሰዓት ተቆርጦ ለመሄድበት ሁኔታ ሊሆን ይችላል። ግን በቃ እንዴት አድርገው በቃ ከቤት ማለት አስለቅቄ ወደዚህ ሂጂ የሆነ በቃ እንጃ አላውቅም። ግን እኔ ሰውን ነው የምለው። ሰው በቃ ከቻልክ ጸጥ ማለት ደግሞ በፖላይት ወይ ተርተክ እንደዚህ ኔክስት ታይም እንዳታረጊ እንደዚህ በቃ ይሆናል የምታወራበት እንደሱ አይደለም። በቃ ምን ጭቅጭቅ እንዳትመጣ ነገ በቃ የሆነ ሰው ላይክ ሴንሲቲቭ የሆነ ሰው አይመጣም። ደዌ እነሱ የሚያስረዱት የሚሉበት መንገድ እና እሱ ነው እንጂ ቤተክርስቲያን ጭራሽ ሰው
ቄሶቹም አባቶቻችንም እንደዛ ብለው ተናግሮ ማያውቁም፣ አስተምረው ማያውቁም። በጣም ኢቨን ሲጠርተው ለብቻ ነው የሚያናገሩ። በቃ በሚገባ መንገድ ነው የሚያናግሩና እኔ ሰውን ነው ከቻለ ማለት ፖላይት በሆነ ወይ ቢያናገሩ ወይ ደግሞ በቃ ዝም ቢሉ ታውቃለህ አንተም ኦኬ ከራስ ታደርጓለህ። ሰው በሚስተካከልበት ቀን ይስተካከላል። ቤተክርስቲያን ነው ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ሁላችንም እንደምናውቀውና ቤተክርስቲያን ሲጀመር ፈርዳ ማታውቅም። ግን ሰው የራሱ የሚታይ ነገር ላይ ነው እየፈረደ ያለውና እሱ ነው ለማለት የፈለኩት። ፈለገ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። የአገልግሎት ዘመንን እግዚአብሔር ይባርክ። አሜን አሜን። እህታችን በጣም ነው የምናመሰግነው። አንቺም ደግሞ ሁልጊዜ የመጣሽ በደንብ ኮፒ ሊንክ እያደረግሽ ታብታብ እያደረግሽ እንዲህ አይነት ወንድሞች ደግሞ ሲመጡ ደግሞ በቸልሻት ደግሞ ጊፍትም የሰጠሽ ሰፖርት ስለምታደርጊን በጣም ነው የምናመሰግነው። እሺ ጊዜ ያክብርልን። አሜን። የኔ ተወዳጆች ሁላችሁንም ባስገባ ደስ ይለኝ ነበር፣ ግን መሽቷል እና እውነት ቤተክርስቲያን ነው ዛሬ ዋናው። በጣም ነው የደከመኝ። ከደስታ አንጻር ነው ዛሬ ላይቭ የገባሁት። ሰው ነገ ልክ እንደዚህ ላይቭ እንከፍታለን እና የዛን ታይም ለእናንተ እድል እሰጣለሁ። ከዛ ውጭ እህታችን ባነሳቸው ሀሳብ ዙሪያ ቅድም በተደጋጋሚ አንስተነዋል። ቤተክርስቲያናችን ያው ስርዓት ማለት ስናት ዶክትሪን፣ ካህን ማለት እንደ ስሙ ያው ስርዓት ነው። ለምሳሌ ውይ ያደረገች ሴት በቃ እንደው በየትኛውም አይነት ኮንዲሽን ጸበል መጠመቅ አትችልም የሚባል ነገር የለም። እንዴት መሰላችሁ? ለምሳሌ ታማ የመጣች ጸጉሯን ዊግ እንደተሰራች ህመም ላይ ሆነ የመጣች አንዲት ሴት ነው ጸበል አትጠመቅም ብለን ልንከለክላት አንችልም። በእርግጥ በቤተክርስቲያን ስርዓት እንደዛ ባይሆን መልካም ነው። ነገር ግን እንደው እንደ አጋጣሚ አንዲት እንደዛ ሆና ብትመጣ ጸበል ነው መጠመቅ አትችልም የለም ምናምን ብለን መከልከል አንችልም። በተመሳሳይ ልክ እንደዚሁም ሌሎች ከስርዓት ጋር ተያይዞ ያሉ ጉዳዮችን እንደው ስርዓት አብሎ ለሚመጡ ሰዎችን ዝም ብለን ከመሬት ተነስተን መከልከል እንችላለን ማለት አይደለም። በቦታው ካህን አለ። ካህን ማለት እረኛ ነው። አየንተ እግዚአብሔር የሆኑ ካህናቶች አሉ እና ክርስቲያኖች ወንድሞች፣ ካህናት አባቶች የሚከለክሉትን ይከልክሉ። እሺ አንዳንዴ ለነሱ ነው ይህን ኃላፊነት ማተው ያለብን። እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት ደግሞ በሰማይ የተፈታ ነው ብሎ ጌታችን ኢየሱስ ክርስቶስ የራሱን ስልጣን ለካህናት ለአባቶቻችን ሐዋርያት ሰጥቷል። ሰው አባቶቻችን ካህናት አይ ይሄ ችግር የለውም ለጊዜው በቃ ታማ አይደል የመጣችው ይሁን የሚሉትን ነገር ከፈቀዱ ይሆናል፣ ካልሆነ ደግሞ አይሆንም። እንደ ሀሳብ ግን ገና ከጅምሩ ለምሳሌ ወደ ቤተክርስቲያን ስንሄድ አስፈላጊውን ጥንቃቄ ግን ልናደርግ ይገባል። ሌሎቻችን አሁን ይሄ ድንገተኛ ካልሆነ ነገር በስተቀር ሌሎቻችን ወደ ቤተክርስቲያን ስንቀርብ ልንጠነቀቅ ይገባል። በቃ የሆነ ዛሬ ለምሳሌ ጠዋት ገና ስነሳ ቤተክርስቲያን መሄድ ማሰብ ከሆነ ማድረግ ያለብኝ አስፈላጊ የሆኑ መሰረት የሆኑ ነገሮች አሉ። እነዛን ነገሮች በአጠቃላይ አሟልተን ወደ ቤተክርስቲያን መቅረብ ያለብን። ቤተክርስቲያን ጸበል ከመጸበላችን በፊት የምናደርጋቸው ስርዓቶች አሉ። ቤተክርስቲያን ገብተን ቅዳሴ ከማስቀደሳችን በፊት የምናደርጋቸው የምንጠነቀቃቸው ጥንቃቄዎች አሉ። ሌላውን ተዉት፣ እንደው ቅዱስ ሥጋውን ክቡር ደሙን ከመቀበላችን በፊት በራሱ የምናደርገው በጣም ብዙ ጥንቃቄ አለ። ስለዚህ እነዛን ጥንቃቄዎች በአጠቃላይ ደግሞ ተጠንቅቀን በቤተክርስቲያን ቅጥር ግቢ ውስጥ የመገኘት ደግሞ የኛ ድርሻ ነው። ኤኒዌይስ ሁላችሁንም በጣም ነው የምወዳችሁ። ጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኔ ተወዳጆች ደህና ደሩልኝ። እሺ ደህና ደሩልኝ። ሁላችሁንም በጣም ነው የምወዳችሁ። ደህና ደሩ።